በቃ ከኦርቶ አሁን 30 ደቂቃም ቢሆን የተቀመጥኩበት ታይም ስለ ራሳችሁ ቤተ እምነት ነው እያወራችሁ። ጴንጤ ሃይማኖት እንደተዋሸበት እኔ እንኳን በዛ በድሮ ቤቴ በነበርኩበት ሰዓት ላይ እንዳወራንባችሁ እኮ እናንተ እኮ መጥፋት የነበረባችሁ ናችሁ፣ ግን አትጠፉም። አየህ፣ ክፋቱ ይሄ ነው። ለምን የያዛችሁት ጌታ የሚያስጠፋም አይደለም። በድሮ ሆኜ ነው የምነግራችሁ፣ አጠፉም። ግን ይሄ የቁጥር ጉዳይ በጣም አሳሳቢ ነው። ወንድማችን ምንድን ነው ያለው? ክርስቲያን እኮ እኔ ነኝ። የቁጥር ጉዳይ እኔ እበልጣለሁ እኮ እኛ የለም። ይቅርታ ወንድሜ፣ ታውቀዋለህ፣ ልቦና ያውቀዋል። ሙስሊሙን ተውት። ፕሮቴስታንት ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠለ ያለ ምንድን ነው የሆነው? ጌታ ይባረክ። መልእክታችን ይሄው ነው ጋይስ። ሳይጨልም ወደ ኢየሱስ ሳይረፍድ ነፍሳችሁ እንድታሳርፉ በጌታ ፍቅር እናበረታታችኋለን። እንደው ጊዜው ሃይማኖት አይደለም የምንሰብከው፣ ኢየሱስን ነው የምንሰብከውና ይሄ ኢየሱስ ደግሞ ያሳርፋል፣ ህይወት ይሰጣል። ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ፊታችሁ እንድታዞሩ የእውነት ጌታ እንድታቁት፣ ሃይማኖት ውስጥ ኢየሱስን እንድታቁት አትችሉምና ከጌታ ጋር መጠጋጋት፣ እሱን ማወቅ፣ ወደሱ መቅረብ እንድትችሉ በጌታ ፍቅር እናበረታታችኋለን። መጽሐፍ ቅዱሳችሁን እንድታነቡ ቅድም ወንድምነት ሲል ነበረ፣ እንድትጸልዩ ኑ ወደ ኢየሱስ። በቃ ጌታን ማየት ይሁንላችሁ። ጌታን ያየ ሰው ነው ከእግዚአብሔር ቁጣ መትረፍ የሚችለው። ወደ ጌታ የተጠጋጋ እሱን ያወቀ እሱን የነካ በእምነት ያ ሰው ነው ይህንን ዘመን መሻገር የሚችለው እንጂ በቃ በጣም የምንሰማው የምናየው ከዕለት ዕለት ጆሮ ጭው የሚያደርጉ ነገሮች ናቸው በጣም ማለት ነውና ይሄን ዘመን መሻገር ግን አንችልም ያለ ኢየሱስ። በክርስቶስ ኢየሱስ የተያዘ በክርስቶስ ኢየሱስ ውስጥ ያለ ሰው ነው ይህንን ዘመን ማምለጥ መሻገር የሚችለውና ወደ ኢየሱስ ነው፣ ወደ ጌታ ቀረቡ፣ እሱን ወቁ፣ እሱን እመኑ፣ የህይወታችሁ ጌታና ዳኛ አድርጋችሁ ተቀበሉ እንላለን። መልእክታችን ይሄ ነው። ተባረኩልን። ወንድም ጸጋ ይብዛልህ። በጣም እሺ። እንዴት ነሽ እህት ዓለም? ሰላም ለእናንተ ይሁን። ሰላም። አይ እኔ ገባሁትኝ ብዙውን ጊዜ ገባለሁ፣ ኮሜንት ሰጣለሁ፣ ግን ያው ኮሜንቴን ያጠፋሉ፣ ድምጽ እንዳወራም አይፈቀድልኝም ምናምን። ግን አሁን 30 ደቂቃ ምናምን ይሆነኛል ቁጭ ብያለሁኝ። ኦርቶዶክሶችም መዝሙሩን ስሙ ሲል ሰምቻለሁ። እኔ መዝሙር አይጎረብጠኝም፣ እሰማለሁ የእግዚአብሔር ቃል እስከሆነ ድረስ ማለት ነው። እና ምን ልል ፈልጌ ነው፣ በቃ አሁን 30 ደቂቃም ቢሆን የተቀመጥኩበት ታይም ስለ ራሳችሁ ቤተ እምነት ነው እያወራችሁ ያላችሁት። ዴይሊ ደግሞ እንደዛ ቢሆን ጥሩ ነው ብዬ ነው የማስበው። ምክንያቱም ግዴታ እናንተ ኦርቶዶክስ ውስጥ ሄዳችሁ ስለ ኦርቶዶክስ ማንም የማንንም ሃይማኖት አያስተካክልም። እናንተ ኦርቶዶክስ መታ የእናንተን ቤት እንዲነች ማለት አትችልም፣ ማስተካከልም አትችልም። ልክ እንደዛው ደግሞ እናንተም የኦርቶዶክስን ሄዳችሁ ኦርቶዶክስ እንዲነች፣ ገብርኤልን እንዲህ ታረጋለች፣ እንዲህ ትሰግዳለች፣ እንዲህ ታመልካለች፣ ይሄ ተገቢ ነው ብዬ አላስብም። እኔ ሁሌም ጭንቅላቴ ውስጥ ያለ ነገር ስለሆነ ማለት ነው። ስለራሳችሁ አሁን 30 ደቂቃ ስለራሳችሁ እምነት ስለራሳችሁ መዝሙር ስታወሩ በጣም ነው ደስ ያለኝ። ይሄን ሳልናገር አላልፍም። ግን የሰው ቤት ተገብቶ እነሱ እንደዚህ ናቸው። አሁን እዚህ ጋር ራሱ ፕሮፋይል ያደረጋችሁት እስራኤላውያን መና ያበላቸው ሚካኤል ነው ወይስ እግዚአብሔር ነው? ይሄ ስለ ቅዱስ ሚካኤል እናንተ አታምኑበትም አይደለ? ይሄ እናንተን አይመለከትም። ምክንያቱም ከሌላ ቤተ እምነት ነው አምጥታችሁ እዚህ ጋር እያወራችሁ ያላችሁት። ለምን እንደሆነ ነገር ይሄ ለምን ይሆናል? በቃ ስለራሳችሁ ሰው ወደ እናንተ ጋር እንዲመጣ እናንተን እምነት እንዲከተል ከፈለጋችሁ ጀስት ስለራሳችሁ ብቻ እምነታችሁን ብቻ አራምዱ። ዋይ ለምን እንደሆነ ልንገርሽ እህት ዓለም፣ ለምን እንደሆነ ማለት ነው በደምብ እንድትረጂ ማለት ነው፣ በቅንነት ስለጠየቅሽን። አሁን ይሄንን እውነት ቤተክርስቲያንሽ ስለማትነግርሽ ነው። ለምሳሌ እስራኤላውያንን መና ያበላቸው ሚካኤል ነው ብላ ነው የምታምነው ቤተክርስቲያናችሁ። ኦኬ፣ ቤተክርስቲያንሽ ናት። አሁን እኛ ይሄ ውሸት እንደሆነ ካላሳየንሽ እንደ እግዚአብሔር ቃል አይደለም ብለን እኔ አምኜበት አለዋ። ችግሩ እኮ እኔ አምኜበት እየተከተልኩት ነው አይደለ?
እናንተ እኮ መታችሁ እንደዚህ ነው ልትሉኝ አትችሉም። ምክንያቱም ማመንሽ ያመንኩትን እየተከተልኩ ስለሆነ ማለት ነው። ማመንሽ ለምን አሁን አንቺ ታወራላችሁ ስለሌላ ስላመንሽ ቤተ እምነት ነው እያልኩ ትክክል ያለሁት። እንዳልሆኑ ለማሳየት ነው። 1 ሚሊዮን ኖ አሁን ትክክል የምንነግርሽ ካልሆነ እኮ ራሷ ቤተክርስቲያኗ እኮ ታውቃለች። ትክክል ትሆን አትሆን ራሷ ታስተካክላለች። መች እናንተ እዚህ ጋር አስተካከለች? ስለተናገራችሁ ምንም የምታስተካክለው ነገር የለም። ይቅርታ መች አድርግልኝ። አስተካከለች? 24 ሰዓት እንትን ብትሉ የሚስተካከል ነገር የለም። መች እውነታው ይሄ ነው አስተካከለች? አይ እንዴ? መች አስተካከለች? አሁን ስህተቷ ለምን ተወራ ነው? ስህተቷ ኖ ለምን ኖ ኖ ተወራ ኖ ነው? ስህተት የለባትም። ሲጀመር ስህተት የለባትም ኦርቶዶክስ። ይኸው ስህተት እያሳየች መጽሐፍ ነው። ቅዱስን ማን የሰጣችሁ እናንተ? ለምሳሌ አሁን እንድትረጁ ይቅርታ አሁን ችን ጥያቄ ብቻ መለስልኝ። ከስሜት እግዚአብሔር ነው የሰጠን መጽሐፍ ቅዱስን እግዚአብሔር ነው የሰጠን። አይ በትክክለኛው መጽሐፍ ቅዱስን ማን የሰጣችሁ? እግዚአብሔር በትክክል ስነግርሽ እግዚአብሔር እግዚአብሔር ነው የሰጠን። አዎ ኖ እግዚአብሔር አይደለም የሰጣችሁ። ይሄ ትክክለኛ እውነት አሁን ስትናገር ማለት ነው። እግዚአብሔር እግዚአብሔር እንደሰጠን እናውቃለን። ግን ከእግዚአብሔር በታች መጽሐፍ ቅዱስን ማን የሰጣችሁ? ማን ነው ከመጀመሪያ የሰጣችሁ ለእናንተ ቤተ እምነት? ለእኛማ ሐዋርያቶች ናቸው። በሐዋርያቶች ቁጭ ስር እነማን ናቸው የተጻፈ ሐዋርያቶች? ዮሐንስን ማንሳት ትችያለሽ፣ ሉቃስን ማንሳት ትችያለሽ፣ ማርቆስን እያለ ይመጣል። የሰጡን ብለን የምናወራ ከሆነ እስራኤላውያን ወንድሞቻችን እህቶቻችን ናቸው። ኦኬ። ስለዚህ ልናወራ የምንችለው ስለሱ ነው። መጽሐፍ ቅዱስን እግዚአብሔር በእነሱ አማካኝነት እኛ ጋር እንዲደርስ ስላደረገ ማለት ነው። ማን ያሳተመላችሁ ካልሽን እሱ ደግሞ በብዙ ወገኖች ወንድም እህቶች እርዳታ መጽሐፍ ቅዱስ ለሌላቸው ሰዎች እንዲደርስ የሚገዛውበት ዋጋ ካየሽ በጣም ቺፕ ነው። የሚታተምበት ህትመት ግን በጣም ኤክስፔንሲቭ ነው። ያንን ማን ቻለላችሁ ካልሽ አሁንም ቢሆን የተወደዱ አሜሪካን፣ ዩሮፕ ላይ ምናምን ያሉ ወንድም እህቶች በእነሱ ስፖንሰርሺፕ ነው ብዙ ጊዜ የሚታተሙት መጽሐፍ ቅዱሶች እንጂ አሁን ከኢትዮጵያ አንጻር አንስተሽ የኢትዮጵያ ኦርቶዶክስ ምናምን ልትይ የምትችይበት ምንም ድፍረት የለሽም። ኢትዮጵያ ኦርቶዶክስ እንኳን ያለም መጽሐፍ ቅዱስ ልታሳትም ቀርቶ በትክክል የራሷን መጽሐፍቶች እንኳን አሳትማ ምን ያህል ውድ አድርጋ እንደምትሸጥ እናውቃለን። እና ጉዳዩ የማን ነው ካልሽን ስቲል የሚሄደው አሁንም በወንጌል እምነት ጌታ ልባቸውን የቀየራቸው በአውሮፓም በአሜሪካም በመላው ዓለም የሚኖሩ ክርስቲያኖች ናቸው። መጽሐፍ ቅዱስ ለብዙ ሰዎች እንዲደርስ ስፖንሰር በማድረግ የሚታተሙት ምናምን ማለት ነውና ያለው ሐሳብ እሱ ነው። ታለም አሁን ግን የሚጠቅምሽ ነገር ምንድነው? ቤተክርስቲያንሽ ችግሩ እኮ አታምኑም እኮ ችግሩ አታምኑም እናንተ። እሺ መሰረታችሁ እናንተ ከመጀመሪያ ማለት ነው ስለ መጽሐፍ ቅዱስ እንድታውቁ ያደረገቻችሁ ማነች? ነገርኩሽ እኮ መጽሐፍ ቅዱስ እንድናውቅ ማነች? ቤተክርስቲያን ነች። ሁላችሁም ጀርባችሁ ቢጠና እዚህ ጋር ያላችሁ ከመሰረታችሁ መጀመሪያ ሀብላችሁ የመጣችሁት ከኢትዮጵያ ኦርቶዶክስ ነው። ይሄን ደግሞ 100% እነግርሃለሁ አስረግጬ ማለት ነው። ግን ዞራችሁ አሁን ላይ ኢትዮጵያ ኦርቶዶክስ እናንተ እንደዚህ ስላላችሁ እግዚአብሔርን እመነኝ ማንም ኦርቶዶክስን የሚያክላል አሁን እርግጠኛ ርዕሱን እንዳንቀያይረው አንድ ቦታ ላይ ቆመን እናወራ እንድትረጁ ማለት ነው። ቅንነትሽን ወድጄዋለሁ፣ ያለሽን መልካምነት ቦልድነት ምናምን በጣም ወድጄዋለሁ። ጥሩ ነው። ግን አንድ ሀሳብ ላይ እንቆምና እናወራ መነጋገር እንድንችል ማለት ሰውም እንዳይሰለችን። አሁን የተነሳው ርዕስ ለምሳሌ ወንድምነ ዛሬ የከፈተው ርዕስ በጣም ግልጽ በኩል ሚካኤል መናን አበላቸው ብላ ቤተክርስቲያንሽ ለዘመናት ትውልዱን ዋሽታበታለች፣ ከእግዚአብሔር ሀሳብ አርቀዋለች። ስለዚህ መጽሐፍ ቅዱስን መሰረት አድርገን ለምንነጋገር ሰዎች ቤተክርስቲያኔ አልዋሸችም፣ እንግዲህ ሚካኤል ነው መናን ያበላቸው ብለሽ ታምኛለሽ? ሚካኤል ሳይሆን እግዚአብሔር አምላክ ነው እሱ። እናንተ ናችሁ እንደዚህ እንደፈለጋችሁ የምትተረጉሙት፣ እናንተ ናችሁ። ለማርያም ሰገዳችሁ የምትሉት እናንተ ናችሁ። እንዲያረጋችሁ የምትሉት በራሳችሁ ስለምትተረጉሙ። ምክንያቱም ኦርቶዶክስን አታውቁማ። ምን እንደሚደረግ ስለማታውቁ በራሳችሁ እየተረጎማችሁ ብዙ ነገር ትሰጣላችሁ። አንተረጉምም አንቺ ተተረጉምልናለሽ። ማስረጃ ጠይቂኝ፣ ችግር የለም። እኔ ራሴን ነው የምወክለው። እኔ ስለ ራሴ ነው ልናገር። ኢትዮጵያ ኦርቶዶክስን ወክዬ አይደለም። ችግር የለም። ራስሽን እንደ አንድ ኦርቶዶክሳዊ ወክለሽ ችግር የለም፣ እናውራ፣ ችግር የለም። ደስ ይለናል። አሁን ሰው እንዲማማር እውነቱን እንዲያውቅ እንዲረዳ ስለሆነ አላማችን እሱን ነው እያደረግን ያለ ነው። እና ጠይቂኝ ማስረጃ። ዝም ብላችሁ ነው የምትከሱት የምትይኝ ከሆነ ማስረጃ ስጡኝ በይ። ቤተክርስቲያንሽ ሚካኤል እንዳበላ መናን እንደመገባቸው ትናገራለች። ቤተክርስቲያንሽ ማለት ነው። መጽሐፍ ቅዱስ ደግሞ እግዚአብሔር ይላል። ቤተክርስቲያንሽ ማርያም ትላለች። አየሽ፣ ይሄ ሁሉ ሐሳብ ምንድነው ካልሽ ቤተክርስቲያንሽ በዘመናት መካከል ማለት ነው በሐሰት ትርክት ውስጥ ራሷን ስለከተተች ይሄ አሁን ይሄንን ማሳየት ኦፍኮርስ ኧረ በእናትህ አታስቀኝ። በመድኃኒዓለም ነው የምልሽ፣ የምሬን ነው። ኧረ አታስቀኝ ጌታን በስመ አብ። በመረጃ እናሳይሻችሁ። ይቅር ይበል ለምትናገረው ራሱ መረጃ በይና ግን ሳልነግርህ አላልፍም። ዳንኤል ዳግሻይ እሺ፣ በጣም ይቅርታ፣ አንድ ደቂቃ ብቻ ጠልቃችሁ ሳትገቡ እዚህ ርዕሱ ላይ ሳትገቡ አንድ ነገር ብቻ
ማለት ስለፈለግኩ ነው። ፕሊስ። እሺ ከስራ አንጻር ማለት ነው እንጂ ማቋረጥ አልነበረብኝም። በጣም ይቅርታ። ሐዋርያት 2 ላይ እንደዚህ የሚል ቃል አነበብኩኝ። ጴጥሮስ ነው ይህን የሚናገረው ቁጥር 14 ላይ። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ እያለ እዛው ለወገኖቹ መስበክ ሲችል፣ እዛው ለወገኖቹ ወንጌሉን መንገድ ሲችል፣ አይሁድ በኢየሩሳሌም የምትኖሩ ሁላችሁ ብሎ የተሰጠው ወንጌል ለካል እስከ ምድር ዳርቻ ለብዙዎች ለሁሉም ስለሆነ መናገር ጀመረ። አሁን የዛን ጊዜ ምናልባት 1 ሚሊዮን ብትኖር ኖሮ እዛው ለራስ ወገን ስበክ። አሁን እስራኤል ሁሉ ወገን ሁሉ ምን አሁን አተነኳኮሰ፣ ቤትን ዘግተህ ለራስ እዛው አትሰባበክም እንዴ ትለው ነበረ። ጭራሽ መጎነታተል ጀመረ። ቁጥር 36 ላይ እንዲህ አላቸው፣ እንግዲህ እናንተ የሰቀላችሁትን ኢየሱስ እግዚአብሔርም ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። መጎነታተል ጀመረ፣ መናገር ጀመረ። እዛው ስለ ኢየሱስ ከሆነ እዛው ሰበክ። በቃ የሰቀላችሁት እንትን ያላችሁት ለምን ሌሎች ሃይማኖት እንትን ካሉ? ምክንያቱም እየሰቀላችሁት ነው። ዛሬም ያለችው ቤተክርስቲያን እየሰቀለችው ነው። ስለዚህ ልክ እንደ ጴጥሮስ ድምጻችንን ከፍ አድርገን ይሄው ይሰማ፣ እናንተ የሰቀላችሁት ክርስቶስ ጌታ አስነስቶታል፣ እሱ ነው ህይወት፣ እሱ ነው መንገድ፣ እሱ ነው እውነት እያልን ወንጌል ለራሳችን ብቻ ሳይሆን ለሌሎችም እንሰብካለን እስከ ምድር ዳርቻ ድረስ። እዛው ተሰባበኩ ብሎ ነገር የለም። ቴንኪው፣ ጨርሻለሁ። ቀጥሉ። ጸጋ ይብዛል። ስለዚህ አትንኩ ነው። ኦርቶዶክስን ስበኩ እኮ መስበክ እኮ ስበኩ፣ ግን ኦርቶዶክስን ከኦርቶዶክስ ቤተ እምነት ውስጥ ውጡ ነው። በቃ ይሄ አጭር መልእክት እኔ ማስተላለፍ ነው። ሰቀላችሁት ምንም ችግር የለም። አትስከሩ። ዛሬም የሰቀላችሁት እኔ እህት ከዳኒ ጋር ቀጥሎ ከኔ ጋር በኋላ እንቀጥላለን ስጨርስ። አሁንም ቢሆን ክርስቶስን የሰቀላችሁትን ወይም ዛሬም የሰቀላችሁት ካለ እነግራችኋለን። ኢቭን ባትሰቅሉትም እነግራችኋለን። አሁን እኛ ወገን ለዳኒ የወንጌል ሰብከዋለሁ፣ ገባሽ? ለሱም እነግረዋለሁ እንኳን ለሰቀላችሁት። ስለዚህ አትንኩን ብሎ ነገር የለም። ወንጌል የማይመለከተን አይመለከተንም። እኛ እዛው ተጫጫሱ ብሎ ነገር የለም። የሆነ ግብዣ ምግብ ቤት አይደለም እንትን ቤት ከፍተን እያወራን ያለ ነው። ወንጌል ነው፣ ህይወት ነው እያወራን ያለ ነው። አይመለከተኝም እዛው ለራስህ አይባልም ወንጌል። በተለይ ክርስቲያን ጥላ ውስጥ አለው ብለሽ የምታስቢ ከሆነ ማለት ነው። ክርስቲያን መሆንሽን በኋላ ከኔ ጋር እናወራለን። ተባረኪ። ቀጥሉ ከዳኒ ጋር። ይሄው ነው በቃ ማስረጃ ከፈለግሽ ይሄኛው ሐሳብ አለ የምንሰብካችሁ የምንነግራችሁ። ቤተክርስቲያን አልጎደለብኝም ሙሉ ነኝ እያለች ግን ከእግዚአብሔር ቃል አንጻር ስናያት ልክ ነው። በጣም ብዙ ነገር ጎድሏታል። ያንን ጉድለቷን ደግሞ እያሳየን ያለ ነው እና ባይዘው የወንጌል አማኞች ለኢትዮጵያ ኦርቶዶክስ በዚህ ሰዓት ላይ እግዚአብሔር የላከላት ስጦታዎች ናቸው። ቢገባት ብትረዳ ቤተክርስቲያን ማለት ኧረ በእናትህ ተው፣ እንደዚህ አትበል። በእውነት መሰረትህ ኦርቶዶክስ እንደሆነ አትዘንጋ። ይሄን ሳልነግርህ አላልፍም። ጭራሽ ኦርቶዶክስ ኧረ በእናትህ ዝም በል በእናትህ። ይቅር ይበላችሁ። ኤኒዌይስ እኔ ልናገር ነው የገባሁት። አመሰግናለሁ። እኔ የምሞተው ህብረት ውስጥ የሚያስፈልገን ለዛ ነው። እንዲህ ብታርደኝ ማለት ነው የሚል ጴንጤ ሁኝ እባክሽን እያልን እየለመንን አይደለም። ሰው ሚስ የሚያደርገው ፖይንት ይሄ ነው። ባይ ዘ ዌይ እንድትረጁ ያክል ማለት ነው። በዓለም ደረጃ የጴንጤ ቤተ እምነት የወንጌል አማኞች ቤተ እምነት ቁጥር አያስጨንቀንም ጋይስ። ማለት አንደርስታንድ አድርጉ። እኔ ይሄንን በደንብ እንድታውቁ እንፈልጋለን። የቁጥር ጉዳይ አያስጨንቀንም። የኦርቶዶክስ ቤተ እምነት በዓለም ደረጃ በጣም እጅግ በጣም ትንሽ ቁጥር ነው ጋይስ፣ መንቃት አለባችሁ። ማለት በጣም ትንሽ ነው። የኦርቶዶክስ ቤተክርስቲያን አማኞች በጣም በቁጥር ትንሽ ናቸው። የወንጌል አማኝ ቁጥር አያስጨንቀውም። እኛ ጋር ስለመጣችሁ ስለተጨመራችሁ ምናምን በጣም እንትን የቁጥር ጉዳይ የሚያስጨንቀን ቤተ እምነቶች አይደለንም። በዓለምም ይሁን በሀገራችን ውስጥ በሃይማኖት ፍጥነት እድገት የወንጌል አማኞች እጅግ በጣም የሚያስደነግጥ እድገት አላቸው በየትኛውም ዓለም ላይ እና እኛ አሁን ለቁጥር አይደለም የምንሰራው። እኛ ከዛ ጎራ እያወጣን እኛ ጎራ ለመጨመር እንደሱ አይነት አይደለም ዓላማችን ጋይስ። እንደሱ አይነት አይደለም ዓላማችን። ኦኬ፣ እንደሱ አይደለም የምናስበው። እሱ አይደለም ህይወት እንዲሆንላችሁ ነው። ባይዘው እንድትድኑ ነው። የዘላለም ህይወትን እንዳታጡ ነው ምኞታችን እሱ ነውና ጋይስ በደንብ ተረዱ። አሁን እኛ የቁጥር ጉዳይ የሚያስጨንቀን ቤተ እምነቶች አይደለም። ኦርቶዶክስ ናት እንደሱ አሁን የቁጥር ጉዳይ የሚያስጨንቃት ምናምን በቁጥር ከሄደች ኦርቶዶክስ ናት። እኛ የነፍስ መዳን የሰው መዳን ነው የሚያስጨንቀን። ኦርቶዶክስ ሆነ ጴንጤ መሆን አይጠበቅብህም። ከመጣ አብረን ካመለክን ደስ ይለናል። ግን ባለህበት ኢየሱስ ክርስቶስን ማየት ማግኘት እንዲሆንልህ ነው የኛ ጭንቀት።
አየ ቤተክርስቲያን ከዚህ ከወደቀችበት ከሳተችበት መንገድ ተመልሳ ለእግዚአብሔር ሐሳብ ራሷን እንድታስገዛ ይሄ ሁሉ ትውልድ ቢመጣ እኮ አዳራሽ ጠበና ኢትዮጵያ ውስጥ እዛው ባለችበት ቤተክርስቲያን ግን ራሷን አድሳ ለእግዚአብሔር የሚመች ለጌታ የምትሆን ሙሽራ እንድትሆን ነው የምንፈልገው። እሱን ነው እያሰብን ያለ ነው። እሱን ነው የምናደርገው። እሱን ነው የምንጸልየው። ጥማታችንም እሱ ነው ወገኖች። እና አይዞሽ ለማለት እንፈልጋለን። ላይክ እንደዚህ የምታስቡ ሰዎች ማለት ነውና ኢየሱስን ነው የምንሰብከው። ቤተክርስቲያኑ እንዲፈርስ የማንፈልገው ኦርቶዶክስ እንድትፈራርስ የማንፈልገው ለዚህ ነው። ቴንክ ዩ ዳኒ። ይስ ዳግሻ ከህንፃው ጋር ምንም የለም ከምንም ማለት ነው ጋይስ። ሀሳብ ከራቀች አንፃር ነው። እሺ አብዛኞቹ አይፈልግ ይሄ የቁጥር ጉዳይ እንዴት እንደሚያሳስባቸው እሷ ብቻ ሳትሆን መምህራኖች ሁሉ ጭምር እንዴት እንደሚያሳስባቸው ከዚህ በፊትም አሰምቸዋለሁ። የቁጥሩ ጉዳይ በጣም አሳስቧቸዋል። ይሄ አገልጋይ ወንድም የተናገረው አገልጋይ ነው የተናገረውን ነገር ከዚህ በፊትም ብንሰማው የቁጥር ጉዳይ ያነሳል። እዚህ ጋር እንዴ የእግዚአብሔር ቃል ያድግ ያሸንፍ ነበር። እግዚአብሔር ዘሩን ያበዛል፣ የእርሱ የሆኑትን ያበዛል። ህዝብን አበዛ ብለን የዘመርነው እያበዛ እኮ እያየ ነው። እንዴ በወሬ እኮ ጴንጤ ወደ መቃብር መግባት ነበረበት። የጴንጤ ሃይማኖት እንደተዋሸበት እኔ እንኳን በዛ በድሮ ቤቴ በነበርኩበት ሰዓት ላይ እንዳወራንባችሁ እኮ እናንተ እኮ መጥፋት የነበረባችሁ ናችሁ፣ ግን አትጠፉም። አየህ ክፋቱ ይሄ ነው። ለምን የያዛችሁት ጌታ የሚያስጠፋም አይደለም። በድሮ ሆኜ ነው የምነግራችሁ፣ አጠፉም። ግን ይሄ የቁጥር ጉዳይ በጣም አሳሳቢ ነው። ወንድማችን ምንድን ነው ያለው? ክርስቲያን እኮ እኔ ነኝ። የቁጥር ጉዳይ እኔ እበልጣለሁ እኮ እኛ የለም። ይቅርታ ወንድሜ፣ ታውቀዋለህ፣ ልቦና ያውቀዋል። ማነሽ እህታችን አረጋሽ አለሽ? ነይ እስኪ ነይ ግቢ ተመልሰሽ። ቅዱስ ዮስጢኖስ ሰማዕቱ ቅዱስ ዮስጢኖስ የተናገረው ቃል ይሄ ነው። ክርስቲያን ማለት የክርስቶስን ሕይወት የሚኖር ነው። አለቀ። ነጠላ ስለለበስክ ክርስቲያን አትባልም። ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነበው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። በአንድ ወይ በሁለት ጥቅስ ፕሮቴስታንት ሲናድ ይታይ ለህይወት አናውቀውም ቃሉን። እነቶች ሊመሰክሩ ይችላሉ። 10 በላይ ክታቦች ጨርሻለሁ፣ አስተምሬያለሁ። በየዩቲዩብ ላይ በየፌስቡክ ላይ በመጽሐፍ ተገልጫለሁ፣ ጽፌ አቅርቤያለሁ። እንዲያው ምናልባት ሰው ያነባል፣ ያ ሞኝነት ነው። ይቅርታ አድርግልኝ። እንደማያነቡ ያውቃሉ ኦርቶዶክሳውያን። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ እንዴት? እስቲ ግቡና ስታቲስቲክሱን ይዩ። የቁጥር ጉዳይ በፐርሰንቴጅ ስታቲስቲክሱን ይዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሂዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠለ አሜን ሃሌሉያ ብለናል። ተውት፣ ሙስሊሙን ተውት። ፕሮቴስታንት ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠለ ያለ ምንድን ነው የሆነው? ስራ ይሰራሉ። ፕሮቴስታንቱ ወንጌል የሚሰብኩት ወሬ የተተው ካኑማ ብራዘር የቁጥር ጉዳይ ይሄ እንግዲህ የቴዎሎጂ ተማሪ ነው፣ የቤተክርስቲያኒቱ ዲያቆን ነው። የቁጥር ጉዳይ ዳንዬ ወንድምነት ቅድም ማንች እህታችን ገብታ እንደተናገረችው አይደለም። የቁጥሩም ጉዳይ ያሳስቧቸዋል። እንዴት ነው የማያሳስበው? አሁን ዳኒ አያሳስብሽ ብለህ የምትላት እኔ እኮ የፕሮቴስታንቱ እድገት በጣም ነው እኮ የሚያስፈራው በእውነት። ዝም ብሎ ዝፍዝፍ ብሎ ለተቀመጠ ሃይማኖታዊ በጣም ነው የሚያስፈራው።
በሬ ሳር እንደሚጨርስ እየጨረሰ እየመጣ ያለ ህዝብ አለና እባክህ እርገምልን ብሎ የማንን የዛን የአሕዛብ ንጉሥ ባራቅ ከሜስፔቶሚያ ምድር ከምስራቅ ተራሮች ያንን በለዓምን የሚባለው ሰውዬ አምጥቶ እርገምልኝ እኮ ብሎ እንዳለ ነው። እናንተ በእርግማን አታልቁ። አሁን እኔ ስለገባው እናንተ ያለም እኔ ማብሬ ስለሆንኩ እኛ በእርግማን አናልቅ። አስማት ተሞከረ፣ በፍጹም አልሰራ ላሊዛ አላየህ። ድፍን እንቁላል ጣሉ፣ የለም ናቴ። ዞን ጓጉንቸር ጊንጥ ጉርጥ ላኩ፣ በፍጹም ሊይዝ አልቻለም። ዞን ገንዘው ማምጥተው ቢጥሉ የሚሆን ነገር አይደለም። አስማት በያዕቆብ ላይ ድግምት በእስራኤል ቤት ላይ አይሰራም ብሎ ያለው ጌታ አስማት በኤርሚያስ እና በዘሩ በትውልዱ ላይ እንዳይሰራ ሕያው የሆነ የክርስቶስ ኢየሱስን ደም በእምነት መርጨትን ስላደረግን የዳኒ ቤት በሞት ላይ እንኳኳ፣ በአስማት ላይ ፈርስ የዳጊ ቤት፣ የግርምሽ ቤት፣ የቢንያም፣ የቤካ፣ የዳዊት የማንም በክርስቶስ ኢየሱስ ታዛ ጥላ ስር የገቡ በአስማታቸው በድግምታቸው በመተታቸው ሊያፈርሱ እንደ ቤተ ክርስቲያናት ሊያፈርሱን አልቻሉም። እስኪ ሳይሞክሩ ቀርቶ እንዳይመስልህ። እስኪ ባኮት ይህን ፕሮቴስታንቱን እንድንበታተነው የኔታያችን ነገሮትን እስኪ እንደምንም አድርገው እኔ የሚከፈለውን ነገር ከፍላለሁ። ትክል ድንጋይ ላይ ይቁሙና እዛው እንግዲህ የሚጠሩትን አማልክት ጥሩ ተብሎ እኮ ያልጠራ እኮ የለም ብራዘር። እውነቱን ነው የምነግራችሁ። እኔ በኦርቶዶክስ በነበርኩ ሰዓት ላይ የማን ጊዮርጊስ ነው ብለው አሉን። በወቅቱ ማለት ነው ገብርኤል ነው ጊዮርጊስ እዚህ ወደ አምቦ አካባቢ ምናምን ነገር ተብሎ ሲወራ አዲስ አበባ ሰምቻለሁ። እና እነዚህ ቤንጤዎቹ ያኔ ገና ስለ እናንተ በምሰማበት ጊዜ ነበር። እና የውላችሁ ጊዮርጊስ መሰለኛው አቤቱ ደግሞ ወሬው እንዴት እንደሚያጣፍጡት እናማ ከዛ በኋላ ምናምን ነገር እያሉ ማለት ነው በአዳራሽ ውስጥ ተሰብስበው ሳሉ ቅዱሳንን እየተሳደቡ ሳሉ መብረቅ ወረደ አዳራሻቸው ላይ። በዕለተ ጊዮርጊስ ነው በገብርኤል ነው ምናምን ነገር እንዳለ መብረቅ እንትን ብሎ እንዳለ ጥርግርግ አድርጎ አጠፋቸው። ይሄው መቤቴ ክንዷን ገለጠ ክብሯን ገለጠ ምናምን ነገር ብሎ ሲሉ እልል አለን። እልል እኔ ሳይገባኝ እልል ምንድነው ፕሮቴስታንት ብለህ ብትለኝ ያኔ የሚበላውን የሚጠጣ ሰው ይሁን የሃይማኖት ተቋም ምንም አቅልህ ነገር የለም። ገና እንደመጣው ቆምጬ ነኝ ለሃይማኖት በቃ አይኔን አፍጥጬ ማለት ነው። እና በኋላ ላይ እየቆየው ስጠይቅ የለም ዋቴ ነው እንደሚሉት ማለት ነው። የከተሜ ልጆች አየር ለመያዝ ተብሎ ነው በቃ ሰው ነው። አረ በቃ 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 ከሄዱ ሚካኤልም ተቆጥቶ በዕለተ ቀኑ መብረቅ ይወርዳል ብሎ ብራዘር እንዴ ማንም ጊዮርጊስ ሆነ ወይ የሆነ ሰው እየተነሳ እኛ አዳራሽ ላይ መብረቅ ወርዋሪ ሲጀምር መብረቅ የሚታዘዙለት እግዚአብሔር ብቻ ነው። ማንም ሰው መብረቅን አያዝ። የመጽሐፉ እንደዛ ነው ብሎ የሚለው ደመናትን ከምድር ዳር ከፍ ያደርጋል፣ ውኆች በሰማይ ላይ እንዲሰበሰቡ ያደርጋል ብሎ ካለ በኋላ ነፋሳትን ከቤተ መዛግብቱ ያወጣል፣ እንዲሁም ደግሞ በዝናብ ውስጥ ደግሞ መብረቅን ያግዳል ይላል ጌታ። የጌታዬ ቃል በድምፁ ድንቀኛ ያንጎዳጉዳል፣ እኛ ማናቀውንም ታላቅ ነገር ያደርጋል ይላል የጌታዬ ቃል። አየህ ጴንጤዎቹ ያበሉን ይሄንን ነው። ይሄን እንደዚህ አይነት ነው፣ ተልካሻ ነገር አይደለም ያበሉን። እና ማን ጊዮርጊስ መብራቅ ላይ አዛዥ ማን አደረገው? ና ያጠፋቸዋል ምናምን ነገር እየተባለ ለዚህ እኮ ነው የሉም ሲባል ይኖራሉ፣ ጠፉ ሲባል ይበዛሉ። በእውነት ዝማሬ ዝም ብለህ አንተ ጣሪያ ላይ ተዘምር እኮ ነው ብዬ የምልህ ጴንጤ የሚያምርብን ይሄ ነው። በጽድቅ ኑር እግዚአብሔርን በመፍራት ማለት ነው። ቶ ይሄንን እንቶፈንቶ የሆነ ወሬ ሙሉ ማለት ነው። ግን ተረጋግተው በሙሉ ተባለ። በመብረቅ ያርሳቸዋል፣ ጊዮርጊስ በፈረስ ይረማመድባቸዋል፣ ከነሱ የተረፈውን ተክለ ሃይማኖት በቀረው እግሩ ይረግጣቸዋል እየተባለ እንደፈለገ ሲባል የጴንጤው ቁጥር እያየለ መጣ። እናንተ አትጠፉም እኮ ክፋቱ ከማይጠፋው ዘር ተወልዳችሁ እንዴት ነው የምትጠፉት? እና አሁን ቀስ ብለው ሲያስቡት እናንተ የጨነቃችሁ ሙስሊሙ ምድሪቱን ይወርሳታል ብላችሁ ነው አለ ዲያቆን። ይህ እኮ ቤተክርስቲያን አገልጋይ ነው፣ የቴዎሎጂ መምህር ነው፣ ተማሪ ነው። ታዲያ ምን የሚያወሩ ይመስላል አገልጋዮቹ? እንደዚህ ካወሩች እህት አሁን በሃይማኖት ቤት ቀኝና ግራዋን የማታውቅ እህት መታ የቁጥር ብዛት ምናምን ብላ ብትል እያስፈራቸውም እኮ ነው። እውነቱን ነው ብዬ
በባለፈው የግንቦት ርክበ ካህናት ላይ 10 ሚሊዮን ኦርቶዶክሳውያን እኮ ነው የወጡብን ነው ብለው ስብሰባ ላይ ካህናቱ የተናገሩት። የት ሄዱ 10 ሚሊዮን ኦርቶዶክሳውያን? ደጆችሽ አይዘጉ ብሎ የሚል ትልቅ ኮንፈረንሶችን እያዘጋጁ ነው። ማን ነው ደጃቸውን የዘጋው? ህዝቡ ወዴት እየሄደ ወዴት እየሄደ? ለምንድን ነው ፍሰቱ የማይቆመው ከኦርቶዶክስ? አየህ፣ ህዝቡ ተርቧል። ወንጌል እርቦታል። መዳን ይፈልጋል። ስለዚህ ይህ ልጅ ሸቶታል። ክርስቲያን እኮ እኔ ነኝ። እኔ እበልጣለሁ እኮ እኛ የለም። ይቅርታ ወንድሜ፣ ታውቀዋለህ፣ ልቦና ያውቀዋል። ተቃጽልና ጉበርኔ ቅዱስ ዮስጢኖስ ሰማዕቱ ቅዱስ ዮስጢኖስ የተናገረው ቃል ይሄ ነው። ክርስቲያን ማለት የክርስቶስን ሕይወት የሚኖር ነው። አለቀ። ነጠላ ስለለበስክ ክርስቲያን አትባልም። ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነበው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። ለህይወት አይዙትም። ጴንጤ ግን ለህይወት ነው የሚያነበው። ለህይወት አናውቀውም። እውነት ዲያቆንዬ እነቶች ሊመሰክሩ ይችላሉ። 10 በላይ ክታቦች ጨርሻለሁ፣ አስተምሬያለሁ። በየዩቲዩብ ላይ በየፌስቡክ ላይ በመጽሐፍ ተገልጫለሁ፣ ጽፌ አቅርቤያለሁ። እንዲያው ምናልባት ሰው ያነባል፣ ያም ሞኝነት ነው። ይቅርታ አድርግልኝ። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ እንዴ! እስቲ ግቡና ስታቲስቲክሱን ይዩ፣ በፐርሰንቴጅ ስታቲስቲክሱን ይዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሄዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠልን ተውት፣ ሙስሊሙን ተውት። ፕሮቴስታንት ግማሹ በ10 ዓመት ውስጥ ትጠፋላችሁ ይላል፣ ግማሹ ደግሞ በ5 ዓመት ውስጥ ታሪክ ይቀየራል እዚህ ምድር ላይ። እኛ በቁጥር በዛን እያለን እሽቆሎሌ የምንለው እነሱ ስራ እየሰሩ ነው። ጴንጤዎቹ ምን እንደሚሰሩት ጠዋት ነጋ ጠባ ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ ህይወት ነው እያሉ ህዝቡን እየነዱት ነው አለ። ኑ ወገኖቼ ወደ ጌታ። የጨነቃችሁ እስላም ምድሪቱን ይወርሳል ብላችሁ ነው። እኔ ግን የጨነቀኝ ፕሮቴስታንቱ በቁጥር እኛን ኦርቶዶክሳውያን ካልበለጠ ምን አለበሉኝ እያለ ነው ዲያቆኑ። ኤርምያስ ምን ትላለህ በዚህ ጉዳይ ላይ? ታዲያ አንተ ጴንጤ አይደለ? አሜን ሃሌሉያ ብያለሁ። ይህንን የትንቢት ያህል ነው የምወስደው። የሰራዊት ጌታ እግዚአብሔር እንደዚህ ይላል ብሎ አላለም እንጂ ስጋቱን እካፈለዋለሁ። አሜን ብያለሁ። ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠለ ፕሮቴስታንት ያለ ምንድን ነው የሆነው? ወንጌል የሚማር ትውልድ የለም፣ በኦርቶዶክስ የለም። በዚህ ደግሞ እኔ ከማንም ጋር መነጋገር ይችላል። ኖ ወንጌል የሚማር ትውልድ ብቻ አይደለም። ኖ ዲያቆንዬ ቆይ ወንጌል የሚማር ትውልድ ብቻ አይደለም የጠፋው በኦርቶዶክስ፣ ወንጌልም የሚያስተምር ትውልድ ጠፍቷል። መጋቢ አዲስ እኮ ሲናገሩ ስጋት ነው ብለዋል። እየሰጋን ነው ኢየሱስ ክርስቶስን እኮ የምንሰብከው የምናስተምረው ብለዋል። ስጋት ላይ ናችሁ። ኢየሱስ ስጋት ሆኗል። ኢየሱስን መስበክ በኦርቶዶክስ ስጋት ሆኗል። ቪዲዮአቸውን እናሳያለን። ወንጌል የሚያስተምርም ትውልድ እየጠፋ ነው። እየሰጋን ነው፣ እየፈራን ነው፣ እየተሸማቀቅን ነው። ማንን? ኢየሱስን መስበክ። በየት? በኦርቶዶክስ አውደ ምሕረት ላይ። ለምን? ከሊቅ እስከ ደቂቅ ከባልቴት እስከ አሮጊት አይኗን ታጉረጠረጥብሃለች። ምንድን ነው
የሚሉት ኢየሱስን ስሰብክ ነው። ኦኬ ኢትዮጵያ ውስጥ ይስፋፋል ብላችሁ ነው? ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ እንዴ እስቲ ግቡና ስታቲስቲክሱን ይዩ፣ በፐርሰንቴጅ ስታቲስቲክሱን ይዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሄዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? ቆይ እዚህ ደረጃ ላይ ግን እኔ ጌታ ምስክሬ ነው ወንድሞች እናቶቼ፣ ምንድነው ፕሮቴስታንቱን እንደዚህ ያባዛው? በሌሊት 4 እየተዋለዳችሁ ነው እንደምታድሩት። ትናንትና ተመሰረተ የተባለ ሃይማኖት 1700 ዓመት የቆየን ሃይማኖት እንዴት ነው የዚህን ያህል በ5 ዓመት ውስጥ በቁጥር ሊገለብጡት ነው? ዳኒ 4 እየወለድክ ነው እንደምታድረው። ዳግዬ እንደዛ ነው። ኤርሚያስ እንደዛ ራስህ በየሌሊቱ እየወለድን ነው እንደምናረው። በዛ ቁጥር ነው እያደግን አይደለም። ቁጥሩ እየጨመረ የመጣው ዳንዬ የሚሰብከው የወንጌል እውነት ነው። ዳግዬ የሚሰብከው የወንጌል እውነት ነው። ወንጌላውያን አማኞች የምንሰብከው ኢየሱስ ያድናል ብለሽ የምትሰብኪው በየፌርማታ በየመጠጥ ቤቱም የትኛውን ቦታ ላይ ገብተን የምንሰብከው የእግዚአብሔር ልጅ የኢየሱስ ክርስቶስ የማዳኑ ወንጌል ነው። ስጋት ትሆኑ የእስላሙንም አሰማሃለሁ። የእስላሙ ባለፈው እንዳለው እንዴ ምን አለ? 27,000 ተመልምለዋል። ታውቃላችሁ? የካውንስሉ ስብሰባ ላይ ሙስሊሞችን ልከው አሰርገው አስገብተው ምንድነው የሚሰባሰቡት ብለው እኮ እስከዚህ ድረስ እኮ ነው መጥተው የሚመረምሩን። እስላሙ የተናገረውን ቪዲዮ አሳይቻችኋለሁ። አለ ቪዲዮ ከፈለግን እናወጣዋለን። ማነው የወንጌላዊ ቤሊ ግርሃም ልጅ የመጣ ጊዜ በመስቀል አደባባይ የወንጌል ስብከት በተካሄደበት ጊዜ ማለት ነው 27,000 በኢትዮጵያ ላይ 1.2 ሚሊዮን ሚሽነሪ አሰልጥነውልህ ልከዋል። ታርጌታቸው አላማቸው ያሉትን 5 ነጥቦች ላሳይ ብሎ እስላሙ በነጥብ አላሳየንም። አንደኛ ነጥብ የጴንጤ ትልቁ ማጥቂያ መውጊያው ራሱ እስላሙ ሲናገር ይሄንን ብሎ አላለም እንጂ ዋና ስትራቴጂ ብለው ካደረጉት ውስጥ ቁጥር 1 ጸሎት፣ ቁጥር 2 ቅዱስ ቃሉን መስበክ። የጴንጤ ዕቅድ ኢየሱስ ጌታ ነው። ቅዱስ ቃሉን መስበክ ሙስሊሞች ገብተው እኛ ጋር የሰለሉትና ያገኙብን ማለት ነው። አቤት የጴንጤው ነውር ብለህ ትላለህ። ምንድነው? አንደኛ ጸሎት ኢምፖርታንት ነው። ሁለተኛ ከጸሎት በኋላ ቅዱስ ቃሉን ለህዝብ መስበክ። ሶስተኛ ያላመኑትን ሰዎች በጓደኝነት መያዝ እና እነሱን ወደ ቤተክርስቲያን ወደ ህብረት ይዞ ወደ መሄድ እና 5 ስትራቴጂዎች ነው ያቀዱት የነደፉት። እና ሙስሊሙ ማህበረሰብ አለ ያ ሰውዬ፣ ሙስሊሙ ማህበረሰብ ሁሉም ብንነግራችሁ ስለምትደነግጡ እቅዳቸውን አንነግራችሁ ማለት ኦሬዲ ነግረናል። ኦሬዲ 5ቱንም ነግረናል። የጴንጤው እቅዱ ምንድነው? ጸሎት። ቁጥር 1 እህትዬ አንቺ ዝም ብለሽ ነጠላሽን ሻርፕሽን አንገትሽ ላይ አድርገሽ ወደ ጸሎት ህብረት ሄደሽ ስትጸልይ ጌታ የማይሰማ ጸሎትሽ ስራ የማይሰራ መስሎሽ የታይሽ እህትዬ ነቃ በይ ስልሽ እህቴ፣ አንቺ በጌታ ይሆንሽው እህቴ፣ ከነ ሻርፕሽ ጭምር ገብተሽ ዛስትህን አድን። ወገኖች እናቴን አስመልጣት፣ አባቴን አስመልጠው፣ ወንድሞቼና እህቶቼ የተያዙበት የሃይማኖት ሰንሰለት ከላያቸው ላይ የተፈታ ይሆን። ከዲያብሎስ ግዛት አምልጠው ወደ ፍቅር ልጅ መንግስት እንዲመጡ እንድታድናቸው የምሕረት እጆች እንዲዘረጉ ለእኛ የገባን የወንጌል
እውነት ለእነሱም እንዲበራላቸው እለምንሃለሁ እያልሽ ከዓይንሽ እንባ እያወረሽ የምትጸልዩን ጸሎት ኢየሱስ የማይሰማ ይመስልሻል አይደል? አስረግጬ ልንገርሽ፣ በ4 ነጥብ የተዘጋ ነው። ይሰማል፣ ያያል፣ ሰምቶም ይመልስ። ቁጥር እያደገ የመጣው ለምንድነው ብለህ ካልክ ቁጥር 1 እስላም ሁሉ ጭምር የተናገረው ጸሎት ትጸልያላችሁ። አየህ፣ የምትጸልዩት ደግሞ አድራሻ ያለው ጸሎት ነው። 2 ከጸሎቱ በኋላ ዝም ብለህ በየቦታው ስታላዝን አይደለም የምትገኘው። ጴንጤ ምን የሚያደርገው ወንጌል ይሰብካል። ጸሎት፣ የወንጌል ስብከት ብራዘር፣ ነገስታት ቢሆኑ ፊት አይቆሙም ስልህ መድኃኒዓለም ምስክር ነው። እና ለሙስሊም እንትን ትላላችኋል። ስጋት ዲያቆን አማኑ እዚህ ስጋቱ ነው የሚናገረው። ጴንጤ ይጠፋል እኮ ብለውን ነበረ። እኔ የምልህ ይጠፋሉ ተብሎ ነበር። ለምንድን ነው የማይጠፉት? ቆይ ምን ስላደረጉ ነው የሚጠፉት? መጀመሪያ ይጠፋሉ የተባለው ኢየሱስን ስለሰበኩ ነው። ኢየሱስ እንደማትጠፋ ካወቁ ደግሞ ራሳቸው ሊያጠፉ ይነሳሉ። ግን ብርቱ ጠባቂ አለ፣ የእግዚአብሔር ልጅ ኢየሱስ ማለት ነው። እዛ ከተፈለገ መጽሐፍ ቅዱስ አታንብብ፣ ጸሎት አቁም። ወንጌል ስብከቱን ካቆምክ መባዛትን ታቆማለህ። አረ ኤርሚ በዚህማ ቀልድ የለም ብለህ ካልክ እኔም ቀልድ የለም ነው ብዬ የምልህ። ጸሎትና የወንጌል ስብከት አይቀርም። አማኑ ስጋቱን የተናገረ ይጨርስ። በዚህ ሂደት ከቀጠለ ተውት፣ ሙስሊሙን ተውት። ፕሮቴስታንት ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠለ ያለ ምንድን ነው የሆነው? ወንጌል የሚማር ትውልድ የለም። በዚህ ደግሞ እኔ ከማንም ጋር መነጋገር እችላለሁ። መረጃ ማውጣት ካለብኝ ቤተክርስቲያን ያሉ አባቶች ምን ብለው እንደመለሱልኝ ማስወጣት እችላለሁ። ጠይቆ ማለት ነው። ስለዚህ ማንም ሊናገረኝ እዚህ ጋር መጥቶ ማንም ሰው አልጣርክም ሊለኝ አይችልም። ለምን ያለው ትውልድ እንዲማር ስፒሮስ የሚያውቀው እውነት ነው። እኔና ስፒሮስ የምንተዋወቀው ፌስቡክ ላይ ነው። እኔም ፌስቡክ ላይ ነው የማውቃቸው እነዚህ ገና ቲክቶክ የሚለው ሀሳብ ሳይመጣ እኔም ያኔ ነው ስፒሮስ አማን ያኔ ነው የተናገርኩ እንደሆነ ያውቃል። እሱም ያለፈበት መንገድ ስለሆነ ለምኗል። እሱ ውሸት ከሆንኩም የተናገርኩ ያለው ራሱ ከፍቶ ቢዩትን ይናገራል። አሁን ስፒሮስ የሚናገረውን ስሙት። ቀጥሉ። እውነት ነው። እኔም ያየሁት ነገር አለ። ቢወጡ እንኳን መምህራን ቢወጡ ጥያቄ የሚያስነሳ ነገር እያሉ ኦርቶዶክስ የሚያሰድብ ነገር ነው የሚናገሩት። የኦርቶዶክስ መምህራን አማኑኤል ሲያስተምር ሌላው ወጥቶ ሌላ ይላል። እዛ ላይ ሌሎች ርዕስ ይሰጣቸዋል። እንደዚህ ነበር ስናይ የነበረው። በነገራችን ላይ እኔ እውቀት ኖሮኝ አይደለም፣ ያው ከተስፋዬ ከአማኑኤል እየተማርኩትን ነው እንትን ብለው ከኛ የበለጡ እውቀቱ እያላቸው አገልግሎት ላይም እያሉ አይወጡ። እኛ እንኳን ያው ምን ሊመልሱ ተስፋዬም ቤተሰብ አለው፣ እኔም ቤተሰብ አለም። አማኑኤል አገልግሎት ላይ ያለው ግን እንደዛም ሆነ ያው እየወጣን ነው። እሺ አብዛኞቹ አይፈልጉም። ቤተክርስቲያን ልጅ ነኝ አውቃለሁ። ቤተክርስቲያን ውስጥ ያለውን ዲያቆን ነኝ። ቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነኝ አውቃለሁ። የምናገረውን ስሜታዊ ሆኜ አልናገርም።
ውስጥ ያለው እሳት ነው ይህም እንደዚህ የሚያናግረኝ። ያስታውቁ ትውልድ ባላማ ወንጌልን እንዲሰማ ኦርቶዶክሳውያን ወንጌልን እንዲሰማ ስለምፈልግ ነው። ዲያቆናትን አስተምራለሁ። እዚህ ያለሁበት መጽሐፍ ቅዱስን የማያውቁ ብዙ ዲያቆናት እንዳሉ ታውቃለህ? ፋክት። ለምን ግልጹን አንነጋገርም? እውነት ነው። ጴንጤ ነው በሉት ደግሞ ሌላ ቦታ ይዱና ውስጥ አንግባ። በጣም ብዙ ችግር አለ ይሄ እና ይሄ ከፈለት መቆረጥ አለበት። ዛሬም ድረስ ትውልዱ የሚፈልግ ዘረኛው ማን ነው? እንነጋገር እስቲ፣ እውነት እንነጋገር። አይደለም ከሰው ደረጃ በቤተ ክርስቲያን እንኳን ተከፋፍሎ የአማራ የትግሬ ቤተ ክርስቲያን ብሎ ይሄ ግልጽ የተገለጸ እውነት ነው። ዘፋኙ ማን ነው? ኦርቶዶክስ። ሰካራሙ ማን ነው? ኦርቶዶክስ። መጠጥ ቤቱ ብንሄድ ማን ነው የሚሰክረው? ኦርቶዶክስ። በየዘፈን ኮንሰርት በር ላይ የተሰለፈው ማን ነው? ኦርቶዶክሳዊው አይደለም እንዴ? ልክ ነው አይደለም? ለምን እንዋሻለን? አብዛኛው ኦርቶዶክሳዊ ነው። ለምን? የእግዚአብሔር ቃል በሙላት ይኖርባችሁ የሚለውን የቅዱስ ጳውሎስ ቆላሲስ 3:16 ላይ የተጻፈው ቃል ተፈጻሚ ስላልሆነብን አየኸው፣ ያነበበ ጥቂት ቢሆን ያነበበ ሲናገር ትንሽ የምናገረው ነገር 10,000 ጊዜ ኦርቶዶክስ ስለተባላችሁ አትድኑ። እኔ ያ ቅናት ነው ውስጤ የሚያናደኝ። በቃ ውስጤ እንዲሆን እንድናገር የሚያደርገኝ ከሰባኪ ይልቅ አርቲስት የሚሰሙ የኛው ልጆች አይደሉ እንዴ? አንድ የቤተክርስቲያን አባት ስብከት ቢለቅ፣ አንድ ዘፋኝ ዘፈን ቢለቅ፣ እንዲያው አብዛኛው ሰው የት ነው ገብቶ የሚሰማው? ተው፣ ወደ ሌላው ሀሳብ አንግባ ወንድሜ። ምንም ስለዚህ እኔ በዚህ ጉዳይ ላይ በጣም ብዙ ነገር አድርጌያለሁ። ማስረጃ ይዤ ነው የምናገረው። ያናገርኳቸው አገልጋዮች አሉ። እነሱ ይሄንን ማድረግ አይፈልጉም፣ መውጣት አይፈልጉም። የማይክዱት ነው። በማስረጃ ስለምናገር የማይክዱት እውነት አውጥቼ ማሳየት ይችላሉ። ቤተ ክርስቲያን ስትሰደብ ገና መልካም ወጣት ብሎ ዮናታን ሲናገር ማን ነው ወጥቶ ሲናገር የነበረው? የኛዎቹ ምንድን ነው ሲያደርጉ የነበረው? ፎቶ ሲነሱ ይኸው ዛሬ መሳደብ ጀመረ። አልተሳደበም። አማንዬ ገድሉን ያነበበው ኤርሚዬ ማን ነው ግን? ከሚያስበሉ አሁን እኮ ግራ ያጋባል የምር። ግን አሁን አማንም ልክ ወይስ እዮብ ነው ልክ? አንዱ ትጠፋላችሁ ይላል፣ አንዱ ይበዛሉ ይላል። ምንድን ነው የትኛው ነው? አሁን እሱም መረጃ አለኝ እርግጠኛ ነኝ። ዝም ብዬ አይደለም የማወራው፣ ማለት ማስረጃዎች አሉኝ እያለ ነው። ማንኛው ነው ልክ? ትጠፋላችሁ ያለን ነው ትበዛላችሁ ያለን ነው? ያኛው በእርግጥ መረጃ አላቀረበም። ግን ምንድን ነው ነገሩ? ለምን ቆም ብላችሁ ኦርቶዶክሳውያኖች አታስተውሉም? የእኛ መብዛት አለመብዛት ሳይሆን የሚያሳየው እውነታው የሚያሳየው ምንድን ነው? ወንጌል የት ነው እየተሰበከ ያለው ነው? ማን ነው መጽሐፍ ቅዱስን እያነበበ ወይም እንዲያነቡ ኢንካሬጅ እያደረገ ያለው ነው? እና ኤርሚ እስቲ ይለቅና ቪዲዮ ብዙ እንልበታለን። ግን በጣም ሁለት የሚጋጩ ሪፖርቶች ናቸው በግራና በቀኝ ያሉት። ኦኬ ይሄን ነው እኮ የኔ የአገር ገበሬዎች ምን ይላሉ? የዝንጀሮ ድብድብ አታርጉት ይባላል። የዝንጀሮ መንጋ ሲጣሉ አንደኛው መንጋውን የሚመራው ግመሬ ከሌላኛው ጋር ቢጣላ ሁለቱ መቀጣቀጥ ሲጀምሩ ሌሎቹ ይገቡበታል። ሲገቡ በቃ በፊት ለፊቱ ያገኘውን ሁሉ ነው የሚመታው እና በቃ ሚና አይለይም። የራሱን ወገን ሁሉ ሊመታ ይችላል። ሚናህን ለይ ተብሎ የሚባል አለ በገና ጨዋታ ስንጫወት። እንግዲህ እኔ ባላገር ነኝ፣ ምሳሌ ሁሉ ባላገር ነው። ወንድሞቼ ወገኖቼ፣ እሺ ቻሉት። እና የዝንጀሮ ጸብ በጣም አደገኛ ነው። ጠላቴን መታው ብሎ እናቱ ሊደፋት ይችላል። ያው በመልክም ስለሚመሳሰሉ በመቀመጫው አንድ አይለያት፣ የሁሉም መቀመጫ መላጣ ነው እና የሌላን ወገን መታው የሌላውን ወገን ጎዳሁት ብሎ እችኛይቱ ከዛኛ ወገን ነች ብሎ እርግብግቢቷን ብዬደፋለሁ ብሎ የሆነ እንጨት ነገር ገንጥሎ ቢሄድ የራሱን አያት ሊገላት ይችላል። ያረጀች አሮጊት ማለት ነው። ያረጀች የዝንጀሮ አሮጊት ደም ስሯን ብሎ ሊዘጋት ይችላል። ለዚህ ነው አንድ የገጠር ሰዎች ሲሉ
የዝንጀሮ ጸባት ታድርጉት ነገሩ ላይ ይላሉ። እና ሚናው ያለየ ነገር ማለት ነው እንዳልከው ኢዮብ እዛ በ10 ዓመት ውስጥ ይበተናሉ ይላል። ይሄኛው ደግሞ እኔ መረጃ አለኝ በዚህ 5 ዓመት ውስጥ የፕሮቴስታንቱ ቁጥር በዚህ አካሄድ ከሄደው ከኦርቶዶክሳውያን ይበልጣል ይላል። የዚህ ልጅ ብቻ አይደለም ስብሰባዎቻቸው ላይ ይሄ ቀርቧል። በብፁዓን ሊቃነ ጳጳሳት ዘንድ ቀርቦ ይሄ ነገር በመመሪያ ደርማ ነው ጥያቄ ሆኖ ቀርቧል። እዛው እነ ብፁዕ አቡነ አብርሃም እነ ብፁዕ አቡነ ማርቆስ ባሉበት ኦኬ ብፁዓን ሊቃነ ጳጳሳት ባሉበት እንዲህ አይነት ስጋት አለ እና ተው ግዴላችሁም አባቶች ተብሎ ተነግሯል። ህዝባችን እናንተ እንደምትሉት አይደለም። ሶሻል ሚዲያው ላይ ብሎ ያኔ የተናገረው ወንድም እዚህ መረጃ አለ። ወንድሞች እናቶች ያው ወይተማይ አመሰግን ወዳለሁ ሰሙ እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሬ አሁን በድጋሚ ይቅርታ። ህግ ክፍሉ የሚባል ነገር በተደጋጋሚ ሰምቻለሁና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል። አሁን ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱን ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝለዋል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊቱ ናችሁ። ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ምዕመኑ እያለቀ ነው። እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ። ትክክል ነው። ቤተክርስቲያን ታገሳለች። ምን አለ? ወጣቱ እየሄደ ነው። ወጣቱ እያለቀ ነው። ባዶ መቅረትስ አይሆንም ወይ? ለምንድን ነው ከዚህ ቤተክርስቲያን ህዝብ የሚወጣው? የወጣው ህዝብ ሁሉ ስተትን ፈልጎ ነው አነፍንፎ የወጣው? እኛ ስተትን እንፈልገን ነው? እኔ በወጣሁበት ሰዓት ላይ በድመት ስጋ የሚያቆርቡ አለኝ ሲያወሩብን ማለት ነው። እና አባቴ ስጋ አባቴ ገጠር ሲሄድ አብሬ የቀደስኳቸው ካህናትና ዲያቆናት ሁሉ አውድማ ላይ ቁጭ ብለን ስናወራ ይህንኑ አወሩን። እኔ ህሊናዬን የጣልኩኝ ሰው አይደለሁኝም። ኦኬ እኔ በስላሴ መልክና አምሳሌ የተፈጠርኩ ህሊናዬ አልሞተብኝም። የድመት ስጋ ከሚበላ ማህበረሰብ ጋር ሄጄ አልተቀላቀልኩም። ምን ያህል ህዝቡ እንዲጠላው ለማድረግ የተጠቀሙትን ወርድ አስቡ። በኦርቶዶክስ ቤተክርስቲያን ነው እንደዚህ ተብሎ ሲባልብን የነበረው። በጎንደር ሁሉ ጭምር ሳይቀር ድመት ሲጠፋ ጴንጤ ቤት ነበር ይፈለገ የነበረው። በህይወት እኮ ያሉ ሕያዋን ምስክሮች አሉ። እኛ ህሊናችን የሳትን ሰዎች አይደለም። ላልጠፋ ስጋ ኢትዮጵያ ውስጥ ያውም በቀንድ ከብት በኢትዮጵያ በአፍሪካ 3ኛ እንደነበር እናውቃለሁ። ቅንጥብጣቢ ስጋ እንኳን አምጥተን በበሬ ስጋ ከናሹ ስጋ ቤት አምጥተን ከጊርጊሮ አምጥተን በዛ እናቆርብም። ሲጀምር በዛ አይደለም የምናቆርበው፣ በስጋ ያቆርባሉ። ውይ በስመ አብ ሎቱ ስብሐት በስመ አብ ወልድ መንፈስ ቅዱስ ብለው ህዝብ እንዲጸየፍ ማለት ነው አይደለም። እኔ ኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ነኝ። በዛ የሚሰራውን በእነዚህ እጆቼ ሰርቻለሁ። የጌታን እራት ወይኑንም ህብስቱንም በዚህ እጆቼ አዘጋጅቻለሁ። በእኛ በወንጌላውያን አማኞችም የሚዘጋጀው ብራዘር ወገኖቼ ቪንቶ የወይኑ ጭማቂ ማለት ነው፣ አልኮል የሌለው በሱ ነው። እና ህብስት ነው የሚዘጋጀው። ይህና ለማጥላላት የተሄደበት መንገድ ማለት ነው። እና አባቴ ድመት ስጋ ብለው ሲል ኖ አልኩት። የምን የድመት ስጋ? የምን የድመት ስጋ? ከጥላቻ የወጣ ወሬ ካልሆነ በስተቀር የድመት ስጋ ቤት ዘግተው ዝሙት ይሰራሉ። ውሸት። እኔ በዚህ 27 ዓመት ውስጥ አይቻለሁ። በባለፈው እንደውም ተናግሬያለሁ። እንዲህ የሚያደርግ ጴንጤ ባገኝ ጌታ ኢየሱስ ምስክሬ ነው አልኩ። በመጥረጊያ እንጨት ቀጥቅጬ ነው የማወጣው ከዛ ጉባኤ ውስጥ አልኩ። እኔ ኤርሚያስ ልትደባደብ ብለህ ካልከኝ ቤቱን አያገሙትም፣ ንስሐ እገባለሁ ላደረግኩት ነገር።
የእግዚአብሔር ቅናት ይህንን ያደርጋል። ኢየሱስ እንኳን ጅራፍ አንስቷል። እኔ እንኳን የመጥረጊያ እንጨትን አንሳ አያደርጉትም። ቢያደርጉት እኮ አልኩ ቸርች ውስጥ ቢያደርጉት ኤርሚያስ ቢያይ ይፋረደኝ መድኃኔዓለም ይፋረደኝ መድኃኔዓለም። ማንህሙን ማንም አንተ ክርስትና ገና አልገባም ጉዳይ ነው ብራዘር። ኢየሱስ ጅራፍ አንስቷል እኮ ነው ብዬ የምልህ ቤቱ ውስጥ ቤቱ ከተፈጠረበት ማለት ከተሰራበት ዓላማ ውጪ ሲያውሉት ገበታቸውን ገልብጧል። ወገብ አገዳህን ነው የምሰብረው አልኩ። እዛ ቸርች መጥቼ እዳራለሁ ብለህ ብትል ማለት ነው። እኔ አላየሁም፣ ግን በዚህ 27 ዓመታቶች ውስጥ ወንድሞች እናቶቼ በድብቅ በየሰርቻው የሚል ከሰከሰ አንዳንድ ሰው ካሌለ በስተቀር ማለት ነው። እና ሲዋሹ ማለት ነው። ኦኬ ወጣቱ እየሄደ ነው። ከኦርቶዶክስ ቤተክርስቲያን ህዝብ እየወጣ ነው። ለምን የወጣውን ህዝብ ውሸት ፈልጎ ነው፣ ገንዘብ ፈልጎ ነው፣ ስንዴ ፈልጎ ነው ምናምን ነገር አሉኝ። 27 ዓመቴ እኔ አንድ ቀን ስንዴ አይቻል አቅም ወንድሜ አንድ ቀን ቋልኩ። አማኑኤል ምስክሬ ነው። ደግሞ ብንረዳዳ ስራሱ እንደዛ ቢሰጥ ወንድም ከወንድም እርስ በርስ ቢተሳሰብ የክርስቶስ ባህሪ አይደለም እንዴ? ስም ማጥፋት ለምንድነው ህዝቡ የሚወጣው? በኦርቶዶክስ ቤተክርስቲያን ውስጥ ያሉ ቀናኤያን የሆኑ ጌታን የሚወዱ መድኃኔዓለም ተብሎ ሲባል እንባው ካይኑ የሚዝረከረክ ስንት ለእግዚአብሔር ኖሮ ማለፍ የሚፈልግ ትውልድ አለ። የተጠማ ትውልድ አለ። እግዚአብሔርን ቃል አምላኩን አስከብሮ ማለፍ የሚፈልግ ትውልድ አለ። እግዚአብሔር አምላክ የሆነ ነገራቸው ነው የሚነካው አልኩ። እንደኔ መጥቶ እኔን እንደነካኝ ማለት ነው። በፍቅሩ ይመጣና ነካ ያረጋዋል። ኤርሚያስን ነካ ያረጋዋል። ሰሙን ነካ ያረጋዋል። ማነው በጋሻውን ነካ ያረጋዋል። ትዝታውን ነካ ያረጋዋል። ጳጳሱን ነካ ያረጋዋል። ቆሞሱን ነካ ያረጋዋል። ካህኑን ነካ ያረጋዋል። ሼካውን ቢፈልግ ራባዩን ቢፈልግ ማንንም ቢፈልግ አልኩ ነካ ብቻ በምን በፍቅሩ ማለት ነው። ያንበረክካል። ጳውሎስን ያን ነፍሰ ገዳይ የማረከ ሰሙን ይፈራዋል ብዬ አልልም። ለሰው እነዚህማ በፍጹም ብለህ የምትላቸው ማለት ነው። የእግዚአብሔር ልጅ ፍቅር ግን ሲገባቸው ማለት ነው። እግዚአብሔር ልብ እንደሚያየው እኛ ከውጫቸው ያለውን ቁጣ ነው የምናየው። ኤርሚያስ ይቆጣል ምናምን ነገር ይላል። አዎ በቃ በተፈጥሮ የሆንኩትን ያህል ክፉን ጠባዬን ደግሞ እንደሚዜም አላስቀምጠውም፣ አስተካክላለሁ። ጌታም ስራኝ ለውጠኝ እለዋለሁ። ግን አትጠራጠረኝ አልኩ። በቃ ያሳብቅብኛል። ኢየሱስ ክርስቶስን እወደዋለሁ። እሱ አስቀድሞ ስለወደደኝ ሰሙ እንደዚህ ብሎ ይሳደባል፣ ይራገማል፣ ይደባደባል። የፈለከው ልትል ትችላለህ። ዳንኤል እንተ ዳጊን ስለማታውቁት ነው ድንጋይ ተወራዋሪ። የፈለከው ልትል ትችላለህ። ያሳብቅባቸዋል። የአማኑኤል ፍቅር በውስጣቸው እንዳለ ማለት ነው። ለፍቅሩ ምላሽ ሲሰጡ የሌላውን ያልሆኑትን ናችሁ። አሁን በባለፈው እየሰማው ነበረ። በባለፈው የሆነ ቪዲዮ ሰዎች ልካውልኝ ሰሙሻን የጤና ባለሙያ አይደለም፣ ውሸቱን ነው፣ ይሄ አስመሳይ እያሉ ይሉታል። ሰው ቁጭ ብሎ ምን ነው የሰሙ የጤና ባለሙያነት አሁን ወደ ጴንጤ ሲመጣ ነው ምርመራ ውስጥ የገባችሁት? እኔ እንኳን ወደ ጌታ ሳይመጣም እዛ ሆኜ የጤና ባለሙያ መሆኑን ሰምቼ ነበር ከእውነተኛ መረጃ። በኋላም ላይ አረጋገጥኩኝ። ያልተማረ ሰው ነው። ኧረ የለም በፍጹም መሰረተ ትምህርት ቤት ሰለ ትምህርቱን ያቆመው አሉ። እግዚኦ ከሁለት ሳምንት በፊት ስለ ጤና እኮ ተጠይቀው ነበር ደውለህ። ወደ ጌታ ሲመጣ የጤና ባለሙያ አይደለም፣ ቀጥሎ ወንድም አይደለም ሊሉ ይችላሉ። አይ ወንድ አይደለም እኛ ወንድ መስሎን ነበር ብለው ሊሉ ይችላሉ። ሰይጣን ይሄን ያለው የሚያስወራብህ ምንም አያመጣም። ዳር ያዝበለው ዳር ያዝበለው። ሰው ወደ ክርስቶስ ይመጣል እኮ ወደ ክርስቶስ ሲመጣ የማይባል ነገር የለም። ወደ ክርስቶስ ካልመጣ የፈለከው ነገር ብታረግ፣ ብትጠጣ፣ ብታጨስ፣ ብትቅም፣ ብታመነዝር ማንንም አይናገርም። እና ህዝቡ ለምን ነው የሚወጣው? እውነትን ፈልጎ
እውነትን ፈልጎ ከኦርቶዶክስ የወጣ ህዝብ ነው። አሁን ከ35 እስከ አይ ቲንክ ባልሳሳት እንዳላጋን አንዳንዶቹ ከ35 እስከ 40 ይላሉ። እኔ ግን ከ30 እስከ 35 ላይ ያዘው። ከ35 እስከ 40 ስታስቲኩን በጣም እንትን አይደለም። ከ30 እስከ 35 ሚሊዮን የሚቆጠር የወንጌል አማኝ አለ በምድሪቱ ላይ። በእነዚህ ሁሉ ዓመታት ቁጥሩ እየጨመረ ነው የመጣው። ተዋልዶን ብቻ ሳይሆን በወንጌል ስብከት ማለት ነው። ከየት ነው የወጣው? ባላጋን ነው። በጥናት የተደገፈ አይደለም። ከሌላም ሃይማኖት የመጡ አሉ። ከዋቄ ፈታ ከእስልምናም የመጡ አሉ። ቢያንስ 10% ለነሱ ልተው፣ ከሌላ ቤተ እምነት ለውጡ 90% እኔን ጨምሮ የወጣው ከኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ይሄ 90% የወጣ 30 ምናምን ነገር ሚሊዮን የሚቆጠር ኦርቶዶክሳዊ የነበረ ወደ ወንጌላውያን የመጣ ወደ ክርስቶስ ወንጌል የመጣ እናንተ እንደምትሉት ሰልባጅ አይቶ ነው። አምላኩን የማይፈልግ አምላኩን የማያውቅ ህዝብ ሆኖ ነው። ከመምህራኖቹ ጅምር አሁን እኮ ጳጳሳቱ ናቸው መውጣት ያቃታቸው እንጂ እዛው እያርገበገቡት ነው አልኩ። ስም አልጠቅስም ስልህ እዛው ተያይዘዋል። ተፋጠው ተያይዘዋል። አንድ ብፁዕ አቡነ ገብርኤል አይደል እንደወጣው ሲናገሩ በሙሉ የቁም እስር መታሰር አለባቸው ብለው እነ ብፁዕ አቡነ በርናባስን ስለ ኢየሱስ እሳቸው ስለተናገሩ ተክለ ሃይማኖት አዳነ ፔጅ ላይ ቀርበው ፍርጥ አድርገው ተናገሩ። ብፁዕነታቸው የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ናቸው። ፍርጥ አድርገው ሲናገሩ አይ የፈለገ የጻድቃን ደም ብትደምሩ ከኢየሱስ ደም አይበልጥም አሉ። አጭርና ግልጽ። በቃ ይሄ ነው ስብከት ይሄ ነው። ሲናገሩ የቁም እስር መታሰር አለባቸው፣ ይቅርታ መጠየቅ አለባቸው ተብለው እነ ብፁዕ አቡነ ገብርኤል ማለት ነው። ማርያም ቤዛዊተ ኩሉ ዓለም አትባልም። ከዛስ በቤተክርስቲያኒቱ ታሪክ ተሰምቶ የማይታወቅ ነው። በየሶሻል ሚዲያ ላይ ምንድን እያለች ስትሳደብ ነበር ያቺ ሴትዮ ጳጳሱን። እርሶ አንቱ አፈላ ቦታ አይደል እያለች ማለት የብልግና ስድብ። እኔ እንኳን በዚህ ነው ያልክ አልናገራቸውም በእውነት ጳጳሳት። ምክንያቱም ምንድነው ኢየሱስን መናገር ጀመሩ። አሁን ብራዘር ስጋቱ ይሄ ልጅ የዛ ሰው ብቻ ሳይሆን የዚህም ልጅ ስጋት አይደለም በሚለው እንቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ምዕመኑ እያለቀ እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ ትክክል ነው። ቤተክርስቲያን ታገሳለች። ነገር ግን የትዕግስት መጨረሻ ማለት እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተ መናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? ለምንድን ነው ግን ወጣት የሚሄደው? ወጣት ጨርም ለምንድን ነው ህዝብ የሚሄደው? ለምንድን ነው ህዝብ የሚወጣው? ስብከተ ወንጌል ካለ ለምንድን ነው ህዝቡ የሚወጣው? የእናንተ ስብከት በጴንጤው ስብከት እንዴት ሊዋጥ ቻለ? መጽሐፉን አድምታችሁ ብሉይና አዲስ ኪዳን እንደሚናገረው ቅዱሳን ነቢያትና ቅዱሳት ሐዋርያት ስለ እግዚአብሔር ልጅ ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ስለ አምላካችን የተናገሩትን አድምታችሁ ከሰበካችሁ እንዴት የጴንጤ ስብከት ከእናንተ ስብከት አይሎ ህዝቡን ከእጃችሁ እንዴት ሊማርከው ቻለ? መጽሐፉን ስትናገሩ መጽሐፉን ስትሰብኩት አድምታችሁ አትሰብኩም። አድምታችሁ ማለት አስረግጣችሁ መጽሐፉ እንደተጻፈው አይደለም። በአንድምታ ውስጥ ትደበቃላችሁ። አንድም እንዲህ ለማለት ፈልጎ ነው ብላችሁ እንደ አክርማሳር 17 ቦታ ትበጣጥሱታላችሁ። አንዱን ጥቅስ ማለት ነው። አንድም እንዲህ ለማለት ፈልጎ ነው፣ አንድም እንዲህ ለማለት ፈልጎ ነው። እሺ አንድ ቃል ከሁለትና ከሶስት በላይ ትርጉም ሊኖረው እንደሚችል አስባለሁ። ስለ ቃላት አምናለሁም ደግሞ። ለምን ሰው በኢየሱስ ክርስቶስ በማመን ከዘላለም ፍርድ እንደሚድን ለምን አትሰብኩም? አድምታችሁ ሰው በጸጋው በማመን እንደሚድን ለምን አትናገሩ? ከመልእክታቱ ላይ ያለውን ቅዳሴያት ላይ ዘያአምን በወልድ ቦ ሕይወት ዘለዓለም ብሎ የሚለው ለምን ድምት አድርጋችሁ አትናገሩ? በማርያም ምልጃ ሰው አምኖ ከገሃነመ እሳት ይወጣል ብላችሁ የተናገራችሁትን ያህል ሰው በኢየሱስ ክርስቶስ አምኖ ይድናል ተብሎ ሲባል በሱ ብቻ አይቻልም ብላችሁ ትሉናላችሁ።
የዘራ ብሩክን መቃብር ስሞ ሰው እንደሚድን 22 ትውልዱ እንደሚማር ታስተምራላችሁ። ሰው በኢየሱስ ክርስቶስ አምኜ እድናለሁ ብሎ ብቻውን አይደለም ቤተሰቤ እኔ ብቻዬን እንኳን እድናለሁ ለስተል አችልም። ለምን እንትን ጨምርበት ይሉሃል። ኢየሱስ ላይ ሲሆን ይጨማመርበታል። የዘራ ብሩክ መቃብር ላይ ግን ሲሆን 22 ትውልድ ይማራል። አንድ ኦርቶዶክሳዊ አማኝ አሁን ሄዶ የዘራ ብሩክን መቃብር ቢስል እሱ ስለሳመው ብቻ 7 ትውልዱ 22 ትውልዱ ይድንልሃል። ልጅየውና ልጅየው መሳም አይጠበቅበትም። አባቴ ስሞልኛል ይላል ልጅየው፣ አያቴ ስሞልኛል ይላል የልጅ ልጁ። እንዲህ ያለ 22 ትውልድ ይድናል ይላል መጽሐፍ ቅዱስ ላይ እኮ የለም ወንድሞቼ እናቶቼ። የአብርሃምን መቃብር የሚስም የብላቴናው የዳዊትን በእውነት የሚስምና የሚስም ይድናል አለ እንዴ አለ። ከዳዊት የበለጠ እንደ ልቤ የተባለ ጻድቅ አንድ ጥራልኝ። አንድ እኮ አልኩ። አንድ እዚህ ፕላኔት ላይ አንድ ራሱ እግዚአብሔር እንደ ልቤ ብሎ ያለው ዳዊት። መቃብሩ በኢየሩሳሌም አለ። አንተዬ ዳዊት ሆይ መቃብርህን የሳመ 100 ትውልድህን እምርልሃለሁ አለው? የለም። ሄደህ መቃብር ላይ ብትንከባለል እንደጠገበ አህያ ብትንከባለል አይደለም ዳዊት መቃብር ላይ አይደለም አቡነ ተክለ ሃይማኖት መቃብር ላይ አልኩ። ጌታዬ ኢየሱስ ክርስቶስ የተቀበረበት ዛሬ ባዶ ሆኖ ያለው በጎልጎታ በመቃብሩ ሄደ ከነ ቤተሰቦች መንደባለል አይደለም ጉርጓድ ውስጥ እንደ ዘንጋዳ እህል ጨምራችሁ አፈር ድፈኑብኝ ብለህ ብትል እዛ ውስጥ በመግባትህ የዘላለምን ሕይወት አታገኘውም። 4 ነጥብ። ለምን ጌታዬ መቃብሬ ውስጥ መጥቶ የተኛና ከመቃብሬ አፈር በጥብጦ የጠጣ የዘላለም ሕይወት ያገኛል ብሎ አላለም። ሐዋርያቱም አላሉም። በእኔ የሚያምን ነው ያለው ጌታ። በሱ መን እንጂ በመቃብሩ አተመን። መቃብሩ ባዶ አፈር ነው። ኢየሩሳሌም አለ። ያ መቃብር ለሱ ተብሎ እንኳን የተዘጋጀ መቃብር አይደለም። የአርማትያስ ዮሴፍ ያዘጋጀው መቃብር ነው። በተውሶ መቃብር ነው የተቀበረው። አታምታታም። የመቃብር ሰባኪ ሆነ መቃብሮቻቸው መቃብሩ ብለህ አትለንም። ኢየሱስ ነው ማለት ያለብህ። አምላክ ሰው ስግው ቃል ከድንግል የተወለደ የማህፀኗ ፍሬ ያድናል በል። አለቅ። ስለ መቃብር እኮ ዲቤት እኮ ገብተናል። እዚህ ክርክር ማለት ነው። ያድናል አያድንም እየተባለ ማለት ነው። ለዚህም ማስረገጫ አድርገው ያመጡት ያ ታላቅ ነብይ ኤላሻ የእግዚአብሔር ነብይ ኤልሳ ማለት ነው። መቃብሩ ላይ መጥቶ አደጋ ጣዮች በመጡባቸው ሳለ ሬሳውን ስለጣሉ ከዛ ነካውና ዳነ። አዎ ብሏል እግዚአብሔር ቃል። እና ኤልሳ ታዲያ ያድናል ማለት ነው። ኤልሳ ራሱ እኮ በሚሞትበት በሽታ ታመመ እኮ ነው ብሎ የሚል ብራዘር። ያ ታላቅ ነብይ በበሽታ ታሞ ነው የሞተው። መርዶ ላርዳህ። ከዛም በኋላ እስራኤላውያን የኤልሳ መቃብር ሙት ያስነሳል እያሉ እየወሰዱ ሬሳቸውን በኤልሳ መቃብር ላይ እየጣሉ አልነበረም? የታላላቅ ነቢያት መቃብራቸው ዛሬ በአርማቴ ማለት ነው የነቢዩ የዮናስ የእስላሞች መስጊድ ላው ላይ ተሰርቶበታል። ያ ታላቅ ነቢይ ከሱ መቃብር በላይ እስላሞች ናቸው አላህ አክበር ብለው የሚሉበት። ከዳን እስከ ቤርሳቤ ቃሉ በምድር ጠብ ያላለው ነቢይ ማለት ነው። መቃብር እያሉ ያካብዳሉ። እንደ ወንድሞች እናቶቼ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ርብቃ የነ ሊያ የነ ሳራ በኬብሮን አለ። ሂድ ኢየሩሳሌም ሂድ። የሐጌንና የዘካርያስን ባለፈው አሳይቻችኋለሁ። እዛ ጌቴ ሴማኒ ከደብረ ዘይት ተራራ በታች ጌታ ከጸለየበት መጨረሻ የሚያበረታው የጌታ መልአክ ታየው ተብሎ ከተባለበት በዛ በወይን መጥመቂያው ስፍራ የተባለው ከሱ በላይ የሐጌና የዘካርያስ መቃብራቸውን አሳይተውናል። እነዛ ታላላቅ ነቢያት መቃብራችሁን የሳመ ይድናል ብሎ የሚል ስብከት የለም። እና ህዝቡ እየወጣ ነው አለ። ህዝቡ እየወጣ ነው።
የህዝቡ ቁጥር መውጣት ካስጨነቃት ኦርቶዶክስ ማድረግ ያለባት ጴንጤው ህዝቡ እየወጣ ወደ ኦርቶዶክስ የሚሄድ ከሆነ ምን እየሰበክ ነው? አይ ህዝባችን እየወጣ የለም ቢወጣ አንዳንድ ወዘልፈን የሆኑ ነገሮች ሊወጡ ይችሉ ይሆናል። ግን እውነተኛ ጴንጤ ከሆንክ ጌታ ከገባህ ትቀጥላለህ። ካልገባህ ዩካን ጎ መብትህ ነው ብራዘር፣ መብትህ ነው። ለሙሉ ወንጌል አንዳትም ጨምርላት ምቀንስላት፣ ለአብያተ ክርስቲያናቱ አንዳችም ጨምረው የምቀንሰው ነገር የለም። ብትጸና ከጌታ ጋር ለዘላለም ትኖራለህ፣ ባትጸና ግን ትጠፋለህ። የቁጥር ስጋታቸው ግን እንዳለ ነው። አየህ፣ እነሱ ከቁጥር እንዳናንስ እያሉ ነው። እኛ ደግሞ ቁጥራችን ይጨምር ብለን አይደለም የምንሰብከው። ሰው ይዳን ነው። ሰው ይዳን። የሚድነው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። አለቀ። በነቢያት መጽሐፍት፣ በሐዋርያት ስብከት ሂዱና መርምሩ፣ ፈልጉ፣ መዳን በኢየሱስ በመሲሁ ብለው ነው የብሉይ ኪዳን ነቢያት የሰበኩት። የቆመውን የእሴይን ስር አሕዛብ ይፈልጉታል ነው ያሉት። በቃ የእሴይ ስር ማን ነው? የድንግሊቱ የማኅፀኗ ፍሬ ኢየሱስ ክርስቶስ። ከእሴይ የዘር ግንድ ነው የተገኘችው ድንግሊቱም የዳዊት ልጅ ናት ብራዘር። በቃ ከሷ የወጣው የማኅፀኗ ፍሬ የዳዊት ልጅ። አሕዛብ እሱን ይፈልጉታል፣ ማረፊያውም የተከበረ ይሆናል ቢላል። ፒሪየድ። አይሁድ ይሁን አሕዛብ በእግዚአብሔር በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታውን ያገኛል፣ ከዘላለም ፍርድ ይድናል። ከዚህ ውጭ ወንጌል፣ ከዚህ ውጭ መንፈሳዊነት የለም። ይህን ስበክ የቃሉ ባለቤት እግዚአብሔር ዘሩን ያያል አይደል የተባለ ኢሳይያስ 53 ላይ ዘሩን ያያል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል ብሎ እንዳለ በእውቀቱ ይኸው እያጸደቃል። ኢየሱስ ያድናል። ቴንኪው ዳንዬ፣ ቤቱ ምራው። እነ ሰሙሻ መጥተዋል፣ ሌሎችም ብርክዬም ሰላም ብያለሁ። እንቀጥል። ተባረኩ። የቁጥር ጉዳይ ያሳስቧቸዋል፣ እየተናገሩ ነው፣ የተደላለቀ ቢሆንም ማለት ነው። ቀጥሉ። ቴንኪው። እሺ ወንድምነት ጸጋ ይብዛል። ያነሳነው ሀሳብ ላይ እንቀጥላለን። ምናልባት አንድ ሰው ዳጊን እኔ ነኝ ያስወረድኩ፣ ምናልባት ለሌላ ኦርቶዶክሳዊ ቦታ እንዲኖረን ያክል ነውና ተባረክልኝ። እሺ የምትሉት ነገር አለ የምትጨምሩት? ዳግሻ ቅድም ማይክ ታነሳ ነበርና እሺ ብሩኬ እንኳን ደህና መጣ። ሰሙዬ እንኳን ደህና መጣችሁ። አይ ቲንክ ድምጻችሁን አልሰማንም መሰለኝ። እናንተ ድምጻችሁን አሰሙንና መቀጠል እንችላለን። ተባረኩ። ሰላም ክርስቶስ ከእናንተ ጋር ይሁን። እንዴት ናችሁ? ዳጊ፣ ቪኪ፣ ዳኒ፣ ቢኒ፣ ግርማ፣ ብሩክዬ ሰላም ክርስቶስ ከእናንተ ጋር ይሁን። ከታችም ያላችሁ አጠቃላይ በክርስቶስ ክርስቲያን ይሰኛችሁ እንዴት ናችሁ? ሰላም አመሻችሁ። ያመሻችሁ ሰላም ዋላችሁልን ወይ? ይዋላችሁ። ሰላም እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ወንድሞች ስላየኋችሁ ደስ ብሎኛል። ክርስቲያን ወንድሞች ቀናችሁ እንዴት አለፈ? ዛሬ ያው ኢትዮጵያ እሁድ ነው። ተሰብስበን ደግሞ በህብረት ጌታን የምናመልክበት የምናከብርበት ቀን ነው። ልዩ ቀናችን ነው ማለት ነውና ስላገኘኋችሁ ደግሞ ደስ ብሎኛል። ከዛ በኋላ ተባረኩ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ዮኒ ከታች ስላየው ደስ ብሎኛል። ብናወራ ጻፍልኝ በውስጥ በኩል ስልክ ስለጠፋብኝ ነው። ፈልግሃለሁ። ተባረኩ። ናገባ ሰሙሻ እንኳን ደህና መጣ። ብርኬ ዮኒዬ ከቻልክ ናገባ እስኪ። እንዴት እንደምወደው እኮ በጌታ ስልክህን እስኪ ሀይ በለኝ። አይ ቲንክ ስልክ ጠፍቶኝ ይሆን? ለእኔም እየፈለኩ ነው። ዮኒዬ ፕሊዝ ከቻልክ እንዴት ኢንቫይት አድርጌዋለሁ። ገባ ደስ ይለኛል። በጣም በቃ እኮ አንደበተ ርቱዕ የሆነ ልጅ እኮ ነው በእውነት። ዮኒ አይ ቲንክ ስልክ የተለዋውጦ ይመስለኛል በአንድ ወቅት ላይ ሴቭ ላድርገው አላድርገው አይዶ ነው። ከቻልክ ለእኔም ሀይ በለኝ። ቴንክ ዩ። እኔም እፈልግሃለሁ ልልህ ነው። ኦኬ ገባ። ያ ቴንክ ዩ። ያ እሺ ቀጥሉ ብርክዬ።
እኔ እንኳን ስልኩ ነበረኝ በአካልም ተገናኝተናል ከዮኒ ጋር ግን ከዛ በኋላ ስልክ ስቀይር ስልኩ ጠፋብኝ ፈልጌው ነበርና ስልክህን ጻፍልኝ ስላየሁህ ደግሞ ደስ ብሎኛል። የእግዚአብሔር ሐሳብ ስለገባ የትኛውም ስፍራ ላይ ይሁን በቃ ዋናው ነገር ሰው የእግዚአብሔር ፕሮግራም ምንድነው የሚለውን ነገር መረዳት ነው። ሰው እሱን ሲያውቅ ከዘላለም ሞት ያመልጣልና እሱ የእግዚአብሔር ሐሳብ ስለገባ ደግሞ በአካል በተገናኘን ጊዜ የነገርከኝ ትልቅ ምስክርነት አለና ስላንተ ደስተኛ ነኝ። ጻፍልኝ ሆነ የስልክህን ተባረክ። ሰላም በለን። እሺ ኔትወርኩ ሊሆን ይችላል እና ቁጥር ጻፍልኝና ኢንቫይት ላድርግ። ዮኒሻ ቀጥል መታል። ሰላም ሰላም፣ ጤና ይስጥልኝ። እጅግ በጣም የተወደዳችሁ የተከበራችሁ ወንድም እህቶቼ እንዴት ናችሁ? በላይ ያላችሁም ከስርም ያላችሁ በጠቅላላ ሁላችሁንም ሰላም ላችኋለሁ። እንዴት ናችሁ? ኤርሚ በውስጥ ጽፌልሃለሁ፣ ብሩኬም ጽፍልሃለሁ። ሰሙ ግን ምን አይነት አስማት የሰሙን እንደው ዛሬ አየር ላለመያዝ ዝም ልበል እንጂ ድንገት የሆነ ቀን ከእንቅልፍ ስነሳ ነው ከእናንተ ጋር ተቀላቅሎ በዚህ መልኩ ያየሁትና እጅግ በጣም አስገራሚ ነው። የእሱን ነገር እንደ አዲስ ነው የምንሰማው። ለማንኛውም ሁላችሁም ሰላማችሁ ይብዛላለሁኝ። ድምጼ ይሰማችኋል? አዎ ዮኒዬ ይሰማል። ድምጽን ትንሽ ራቅ ብሏል፣ ግን ስለሰማሁ በጣም ደስ ብሎኛል። ቴንኪው ወንድማችን። እሺ በቃ አየር አልያዝባችሁ፣ መድረኩን ልልቀቅላችሁ። እንደምወዳችሁ እንዳትረሱ። ታች ያላችሁ ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞችም ካላችሁ ሁላችሁንም በአንድነት እወዳችኋለሁ። መልካም ጊዜ ይሁንላችሁ። እድሉን ስለሰጣችሁኝ አመሰግናለሁ። በውስጥ ጽፌልሃለሁ። ኤርሚም እናወራለን ከሁላችሁ። እሺ እዚህ ዋትስአፕ ላይ ነው ወይስ ዋትስአፕ ነው ወይስ ምንድነው? ቲክታኩ ላይ ጻፍክልኝ? ቲክቶክ። ኦኬ አያዋለሁ። በቃ ቲክቶክ ላይ አያዋለሁ። እሺ ያ ተባረኩ። እሺ ጸጋ ይብዛላችሁ። ያው ጌታ ሁል ቀን ነው እንግዲህ የሚያስገርመን። በሚድኑ ሰዎች ስራው ያስደንቀናል፣ ያስገርመናል። የምሕረቱ ብዛት ማለት ነው። እሺ አይ ቲንክ ሰሙሻ ላይ አይ ቲንክ ቤቱ ላይ ሪፖርት እያደረጉ ነው ብሎ ይላል። ሁላችን ሄደን ኮፒ ሊንክ በማድረግ ፎሎም ያላደረግን ፎሎ በማድረግ አብረኑ ከወንድማችን ጋር እንቆማለን፣ በጸሎትም ሁሉ ጭምር ማለት ነው። እግዚአብሔር ይባረክ። ጌታ ያስገርማል፣ ያስደንቃል እና ጸጋ ያብዛላችሁ። እሺ ቀጥሉ ብርኪ። እሺ ዳኒሻ አለ አይደል? ወደ ሐሳቡ እሺ አለው ምናልባት አሁን ወንድምነት ያሳሰበውን ሐሳብ ሁላችንም አሁን ብናደርገው አሪፍ ነው። በተለይ ቪዲዮ የሰራቸውን ቪዲዮዎች ካሉ እነሱን ኮፒ ሊንክ ብታደርጉለት፣ አካውንቱ ላይ ያሉትን ኮፒ ሊንክ ብታደርጉለት ጥሩ ነውና ሰው ወደ እግዚአብሔር ሲመጣ ወደ ጌታ ሲመጣ ወንጌል ሲገባው ብዙ ጊዜ የሚያደርጉት ነገር ይሄንን ነውና ስለዚህ የቻለን ሰዎች እኛ ደግሞ በጽድቅ የሰሙን ፔጅ ኮፒ ሊንክ እናደርግለታለን። ያው ወንጌል ሊቆም አይችልም። ፔጁ ቢዘጋ ሌላ ፔጅ ይከፈታል። ምንም የተለመደ ነገር ነው። ይደክማሉ እንጂ ምንም ወንጌል ማስቆም አይቻልም። ጸጋ ይብዛላችሁ። ግን አድርጉለት። አትሊስት የምትችሉ ሰዎች ፔጅ ውስጥ ገብታችሁ ኮፒ ሊንክ አድርጉለት። ጌታ መልካም ነው። ጌታ መልካም ነው። ስለ ወንጌል መቅመስ ትንሽ ይኖርበታል። ስደቱ ይመጣል፣ ቻሌንጁ ይመጣል። የወንጌል ባህሪው ነው። በዚህ ውስጥ ግን እግዚአብሔር ይረዳል፣ ያግዛል፣ ያጸናል። ግድ ነው። ባይቃወሙ ባይገፉ ነው እንትን የሚሆነውና የወንጌል አንዱ ምልክት ይሄ ነው። ስለዚህ አይዞ እንልሃለን።
ስለ ክርስቶስ ኢየሱስ የምትከፍለው ኤኒ ዋጋ ካለ ባህሪው ነው ሰሙዬ እንደሱ ነው። እና ስለ ጌታ መሰደድ የተለመደ ነው ባህሪው ስለሆነ መልመድ ይኖርብሃል። ግን እኛ ደግሞ አለን ወንድሞች እህቶች፣ በሚያስፈልገው ነገር ከጎንህ እንሆናለን፣ እንጸልያለን፣ በሚያስፈልገው ነገር ከጎንህ እንቆማለን። ጸጋ ይብዛልህ። ተባረኩ። ድምፅ ያልሰማ ነው ሰው አለ የለም አይደል? ቤካዬ ቢንሻ ሰላም ካላላችሁን ድንገት ሌሎች ኦርቶዶክሳውያን ቀድሞ ወንድምነት ያነሳው ሀሳብ አለ። በሱ ነው የምንቀጥለው ወንድምነት፣ እሱን በደንብ እንምታው ወይስ ሌላ ሀሳብ አለክ? አሁን ተቀይሯል እንትኑና አይታይም ታይትሉ። ሚካኤል ወንድሞች እንታስባላችሁ? ዳኒ ምን ነበር የተነሳው ርዕስ? ሚካኤል መናን መግቧል የሚለው ሀሳብ አንስተን ነበር የተነጋገርን የነበረው። ኧረ ምን መና ብቻ አብርሃም ቤት የገባው ሚካኤል ነው። ባህር የከፈለው ሚካኤል ነው። ሶስቱን ወጣቶች ከእሳት ያወጣው ሚካኤል ነው። ከአህያ መንጋጋ ውሃ ያፈለቀው ሚካኤል ነው። ብዙ ነገር ማንሳት እንችላለን። ያው እዛው ርዕስ ላይ መቆየት እንችላለን። ስለዚህ ሚካኤልን እናንሳው። በሚካኤል ላይ የተዋሹ ውሸቶችን እናያቸው። በደንብ እንችላለን። እሺ ኦርቶዶክሳውያን ካላችሁ ከዚህ ሰዓት ጀምሮ መግባት ትችላላችሁ። አንድ ቁጥር ጻፉልን። እየተነሳ ያለው ሀሳብ በሚካኤል ላይ የተዋሹ ውሸቶችን ነው። ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን ወይ ደግሞ ሪኩዌስት ይላክልን፣ እንቀበላለን። እንደ እግዚአብሔር ቃል መሞገት የሚችል ሰው ካለ ቤተክርስቲያን በዚህ ነገር ላይ አልሳተችም ብሎ የሚያምን ኦርቶዶክሳዊ ካለ አንድ ቁጥር ብቻ ይጻፍልን፣ እንቀበለዋለን ማለት ነው። ጸጋ ይብዛላችሁ። ካላችሁ አንድ ቁጥር ጻፉልን። ሞዴሬተሮች ደግሞ ገስት ላይ የላኩት ኦርቶዶክሳውያን ካሉ አስገቧቸው፣ ሪኩዌስት እያያችሁ ማለት ነውና እሺ ኦርቶዶክስ እሺ ሰለሞን ልኬልሃለሁ። ሰለሞን ልኬልሃለሁ። ብራዘር። እሺ ሌላ ኦርቶዶክሳዊ ካለ እንደዚሁ እንቀበላለን። ሌሎች ኦርቶዶክሳውያን ካላችሁ እሺ ኔትወርክህ ይመስለኛል ገብተህ ተመልሰው ወጣ። ሌላ ኦርቶዶክሳዊ ያለ ሚካኤል በትክክል ቤተክርስቲያናችሁ ውስጥ ያለው የሚካኤል መልአኩ ሚካኤል እንደ እግዚአብሔር ቃል የሆነ ሚካኤል ነው ወይ? የእግዚአብሔር ቃል ውስጥ ያለው ሚካኤል ነው ወይ? ያለውን ሀሳብ አንስተን እየተነጋገረ ነው። በዚህ ጉዳይ ላይ ሀሳብ አለኝ የሚል ኦርቶዶክሳዊ ቤተክርስቲያን ውስጥ የተነገረው የተወራው የሚካኤል ሀሳብ ሁሉ ትክክል ነው፣ መጽሐፍ ቅዱሳዊ ነው የሚል ሰው ካለ ፕሊዝ አንድ ቁጥር ጻፉልን፣ እንቀበላችኋለን። ወይ ሪኩዌስት ላኩልን ወዳጆች። እሺ ወንድሞች ሀሳብ ካለ ሀሳብ ያለው ሰው መቀጠል ይችላል። እስኪ ገቡ ድረስ ኦርቶዶክሳውያን ማለት በጣም የውሸቱ ብዛት እሺ ምናልባት ሀሳብ ብትሰጡበት ቤተክርስቲያኒቷ በጣም እኔ ድፍረት የተሞላበት በእግዚአብሔር ሀሳብ ላይ የራሷን ሀሳብ ስትጨምር በዚህ ያክል ድፍረት ያደረገቻቸው ነገሮች በጣም ነው የሚሰቀጥጡትና ትንሽ እዚህ ጉዳይ ላይ ብናወራበት ከዛ ድረስ ማለት በቃ ድፍረቷ ማለት በጣም እንትን ነው ላይክ ልክ ያጣ ነው። እንደው አለ አይደለ እንደው የሚቀራረቡ ነገሮችን ምናምን መሰለኝ እያለክ የምታወራቸው ነገሮች
እንደው መስሎት ነው እንላለን። ግን በጣም የተጋነነ ማለት ነው። የእግዚአብሔር የሆነውን ጉዳይ ሁሉ እየወሰደች ለመልአክ ለማርያም ምናምን የሰጠቻቸው ብዙ ሀሳቦች አሉና እነሱ ሀሳቦች ላይ ምናልባት ሀሳብ ካላችሁ እስከዛ ድረስ እስኪገቡ ድረስ ከሚካኤል ጋር ተያይዞ ሀሳብ ብትሰጡበት አሪፍ ነው። እሺ ካላችሁ ግቡ። ኦርቶዶክሳውያን ሁሉ ለበጎ ልኬልሃለሁ፣ ና ግባና እስቲ እናውራ። ልኬልሃለሁ። ባይዘው የማትገቡት መልስ ስለሌላችሁ ጭምር ነው። መልስ ስለሌላችሁ ጭምር ነው። ባይዘው ቤተክርስቲያኒቷ ውስጥ ያለውን የሐሰት ትርክት በእኛ ፊት ቆሞ ማስተባበል የሚችል ኦርቶዶክሳዊ ካለ በደስታ ነው የምንቀበለው። ካለ ታተለ ያለው ግን በዚህ ውስጥ ሁሉ መልስ ስለሌለ ነው የምናነሳቸውን የምንጠይቃቸውን ሀሳቦች ለመሞገት የሚያስችል መጽሐፍ ቅዱሳዊ ማስረጃ ካላችሁ ፕሊስ እንቀበላችኋለን ካላችሁ ማለት ነው። እሺ ወንድሞች እሺ ሰው እንዴት ባይዘው መጀመሪያ በኢየሱስ እንስማማ፣ መጀመሪያ በሆነ ነገር እንስማማ የምትሉት የክርስቶስ ኢየሱስን ርዕስ ስናመጣ እንደዚሁ ነው የምትሉን። ባይዘው ከመሸሽ ውጭ ሌላ አማራጭ የላችሁም። ይኸው ግባ ግድ ልዩነት ከሆነ ዛሬ ያነሳነው ሐሳብ ስለ ሚካኤል ነው። ስለ ሚካኤል ያለህን ሐሳብ ገብተን ለመሞገት እድል እንሰጣለን ብራዘር፣ እድል እንሰጣለን። ስለዚህ ዛሬ ላይ በተነሳው ሐሳብ ላይ ለማውራት አቅም ካለ ፕሊስ ቤታችንን ከፍተናል። በዚህ ጉዳይ ላይ ሐሳብ እንድትሰጠን መጀመሪያ ግባና እስቲ ባነሳነው ሐሳብ ላይ ሐሳብ ስጥ ብራዘር፣ ሐሳብ ስጥ። እሺ ብሩኬ የምትሉት ነገር አለ? የምትጨምሩት ሐሳብ? አዎ ምናልባት ከዚህ ርዕስ ጋር በተገናኘ እንደው እናንሳ ብንል ማንሳት ያለብን ነገሮች አሉ ብዬ አምናለሁ። ለምሳሌ የመጀመሪያው ነገር መጽሐፍ ቅዱሳችን የእግዚአብሔር መልአክ የሚል ቃል ሲጠቀም እንመለከታለን። በእግዚአብሔር ቃል ላይ የእግዚአብሔር መልአክ የሚል በተደጋጋሚ በቀደመው ኪዳን በተለይ ተደጋግሞ ሲነሳ እናያለን። ያ የእግዚአብሔር መልአክ ማን ነው የሚለው በራሱ ሊመለስ ይገባል። የእግዚአብሔር መልአክ ያለው ሁሉ ፍጡር የሆነ መልአክ ነው ወይ ካላችሁኝ በጭራሽ አይደለም። የመጀመሪያው የትርጓሜ ስህተታቸው እሱ ነው። ምክንያቱም በእግዚአብሔር የተደረገውን ሁሉ ለፍጡር እንዲሰጡ ያደረጋቸው የዚህ የትርጉም ስህተት ስላለ ነው። ለምሳሌ አንድ የመጽሐፍ ቅዱስ ክፍል አንስቼ ላሳይ። የመጀመሪያው ይሄ ስለሆነ ማለት ነው። መሳፍንት ምዕራፍ 2 ላይ እንደዚህ የሚል ቃል አለ። መጽሐፈ መሳፍንት መጽሐፍ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ የእግዚአብሔርም መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ። ማን ነው ብሎ የሚናገረው የእግዚአብሔር መልአክ ነው ይላል። ይሄ እግዚአብሔር መልአክ ማን ነው የሚለው መመለስ መቻል አለበት። ማን እንደሆነ በምንድን ነው የምናውቀው? ክፍሉን ስናነበው የሚነግረን መልእክት ምንድን ነው የሚለውን ተመልክተን ነው። እሺ ምን ይላል? ከዛ ድጋሜ ከመጀመሪያው ላንብበው። የእግዚአብሔርን መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ፣ እኔ ከግብፅ አውጥቻችኋለሁ። ማን ነው ይሄን ያለው? የእግዚአብሔር መልአክ የተባለው። እሺ ለአባቶቻችሁ ወደ ማልኩላችሁ ምድር አግብቻችኋለሁ። ወዴት አገባዋችሁ አለ? ለአባቶቻችሁ ወደ ማልኩላችሁ ምድር። ታዲያ ይሄ እግዚአብሔር መልአክ ማን ነው? ለአባቶቻቸው የማለ ለአብርሃም፣ ለይስሐቅ፣ ለያዕቆብ የማለ ማን ነው? የትኛው ፍጡር የሆነ መልአክ ነው? አረ ማንም በጭራሽ። ቀጥሎ እንደዚህ ይላል፣ እኔም ከናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም ይላል።
ይሄ እግዚአብሔር መልአክ የተባለው ከናንተ ጋር ያደረኩትን ቃል ኪዳን ለዘላለም አላፈርስም ይላል። ፍጡር የሆነ መልአክ ማን ነው ከእስራኤል ህዝብ ጋር ኪዳን ያደረገ? አረ ማንም። ፍጡር የሆነ መልአክ አይደለም ማለት ነው። እዚህ ክፍል ላይ የእግዚአብሔር መልአክ ሲል ስለ ፍጡራን መላእክት እያወራ አይደለም ማለት ነው። እስኪ መሳፍንት 2ን አንብቤ ይህን ክፍል ራሱ ሙሴ እንደዚህ ብሎ ነግሮናል። ለምሳሌ በዘጸአት መጽሐፍ ምዕራፍ 20 ላይ ምን ይላል? እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገር ይላል። ማን ይላል? እዚህ ክፍል ላይ እግዚአብሔር ይላል። ከግብጽ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክ እኔ ነኝ ይላል። ቅድም የእግዚአብሔር መልአክ እኔ አውጥቻችኋለሁ ይላል። እዚህኛው ላይስ እኔ እግዚአብሔር አውጥቻችኋለሁ ይላል። የእግዚአብሔር መልአክ የተባለው ስለ ፍጡር መልአክ እያወራ አይደለም ማለት ነው። የመጀመሪያው ይሄ መለየት ያስፈልጋል። ይሄ ካልተለየ ትርጓሜዎቻችንም ከዛ ደግሞ በኢትዮጵያ ኦርቶዶክስ ያሉት የገላት የድርሳናት መጽሐፍትም ሸውራራ ይሆናሉ ማለት ነው። መገመት ይጀመራል። ቅንድባቸውን ወይም መዳፋቸው ላይ ምራቅ ያደርጉና እንደዚህ ይመታሉ። ወደ ሚካኤል ፎቶ ከሄደ ይደግሙና ድጋሜ ይመታሉ። ወደ ገብርኤል ከሄደ ገብርኤል ነው ይላሉ። አይልማ ቃሉ እግዚአብሔር እና ድጋሜ ይመታሉ። ወደው ከዛ ምራቅ ክንድ ላይ መዳፍ ላይ ያረክ መምታት ነው የሚጠበቅብህ። አቅጣጫው ወደ ሚካኤል ከሄደ ሚካኤል ትላለህ። አሁን ይሄ ትልቁ ችግር ምንድነው? ክፍሉን የመረዳት ሚካኤል ኢየሱስ ነው አልክ፣ ና ተካግባ ና ግባ እስኪ ና ከመጽሐፍ ቅዱስ ላይ እንደዛ ሚል ታሳየናለህ። እና ምን አልኳችሁ? እግዚአብሔር መልአክ የሚለው በራሱ ትርጓሜው መስተካከል አለበት ማለት ነው። ሁለተኛ የመጀመሪያው ሐሳብ የእግዚአብሔር መልአክ ማን ነው የሚለውን መለየት ነው። ሁለተኛው ሐሳብ እስኪ ዝም ብላችሁ አስተውሉ። ከግብጽ ከባርነት የወጣው የእስራኤል ህዝብ ነው። በዛ በሲና በረሃ መናን የተመገበው የእስራኤል ህዝብ ነው። እንደው ፍጡራን መላእክት እንኳን ይሄን አድርገው ቢሆን ኑሮ ከኢትዮጵያዊ ይልቅ እስራኤላዊ ነበር ዛሬ ቀን ስይሞ ሲያከብር መገኘት የነበረበት። እስራኤላውያንን አውጥቷል ብለክ ነው አንተ እያከበርክ ያለው። እነሱስ አረ የሉበትም። ዘጸአት መጽሐፍ ምዕራፍ 15ን ስታነብ እንደዚህ ነው የሚለው። እነሱ የእግዚአብሔርን ቃል ጠንቅቀው ስለሚያውቁ እንደዚህ ይላሉ። በዚያ ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ ይላል። ለማን እንደሚዘምሩ ያውቃሉ። እነሱ ማን እንዳሻገራቸው ማን እንደመገባቸው ያውቃሉ። እንዲህም ብለው ተናገሩ። እሺ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ። ፈረሱንና ፈረሰኛውን ሚካኤል ጣለልን አላሉም። እነሱ እግዚአብሔር እያሉ ይናገራሉ። ያ የተሻገረው ህዝብ እግዚአብሔርን እያመሰገነ፣ አንተ ደግሞ ሚካኤል ገብርኤል እያልክ የእግዚአብሔር ቃል ላይ የሌለ ሐሳብ ትደረድራለህ። ጉልበቴ ዝማሬም ለእግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው አመሰግነውም አለሁ። የአባቴ አምላክ ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ይሄ ነው ዝማሬያቸው። አያችሁ፣ ነብይት ማርያም እነ ሙሴ ተሰብስበው ይሄን ዝማሬን ዘመሩት። ይሄን ዝማሬን የዘመሩት ያሻገረ ማን ነው አሉ። ፈረስና ፈረሰኛውን በባህር የጣለ ማን ነው አሉ። እግዚአብሔር አሉ። እነሱ እግዚአብሔር እያሉ ለእግዚአብሔር ምስጋና እየሰጡ፣ አንተ ግን በስፍራው ያልነበርክ በዛ ኪዳን ያልነበርክ ዛሬ ገምተ በእግዚአብሔር ቃል ላይ ገምተ አይደለም አምፀ ማለት ነው። በእግዚአብሔር ቃል ላይ አምፀ የራስን ትምህርት አቆምክ። የታሪኩ ባለቤቶች ግን እዚህ ነገር ላይ ወድቆ አልተገኙም። ምክንያቱም አምላካቸውን በሚገባ ስለሚያውቁ ማለት ነው። ሶስተኛ ሐሳብ ከይሁዲ እምነት ወደ ክርስትና የመጡ እና ከአሕዛብ ወደ ክርስትና የመጡ ሰዎች ይሄን ልምምድ ሲያደርጉ አልተመለከትንም። መጽሐፍ ቅዱሳችን እንደው እሺ እነዛ ባለመረዳት ሳያደርጉ ቀሩ የኪዳኑ ህዝቦች። እነዚህ ክርስቲያኖችስ እሺ ሐዋርያቶቹ ወደ ክርስትና የመጡት
ከአሕዛብ ደግሞ ወደ ክርስትና የመጡት የሮሜ ክርስቲያን፣ የቆሮንቶስ ክርስቲያን፣ የኤፌሶን ክርስቲያን፣ የገላትያ ክርስቲያን ለምን እናንተ ያደረጋችሁትን አላደረጉም? አዎ አያደርጉም። በሶስቱም መመዘኛ ስንመዝናቸው ሀገር በቀል ናተካ ተመለስ ሀገር በቀል ትምህርት ነው ያላችሁ ማለት ነው። እና አመጽም ጭምር ነው። እግዚአብሔር ያደረገውን ለፍጡር ስሰጥ አመጽ ነው። እግዚአብሔር ላይ ያመስከር የሚገባውን ከእግዚአብሔር ነጥቀ ለማይገባው ይሰጣል። እና ያ አመጽ ነው። በጣም አደገኛ አመጽ ማለት ነው። ሶስቱን ሐሳቦች ላይ እንቆያለን። በደንብ ሲገቡ እነዚህ ሶስቱን ሐሳቦች እያነሳን እንሞግታለን ማለት ነው። ተካ እንኳን ደህና መጣክ። ሚካኤል ኢየሱስ ነው ብሎ ስለጻፈ እንቀበለውና ከአድቬንቲስት ነህ ተካ? ሰላም ብያቸዋለሁ። እንኳን ደህና መጣህ። አዎ ከአድቬንቲስት ነኝ። እንኳን ደህና ቆያችሁ። አሜን። ይሰማል? ሚካኤል ኢየሱስ ትሰማለህ በደንብ። ሚካኤል ኢየሱስ ነው የሚል ኮሜንት ጽፈ አየሁኝ። እንደዛ ብላችሁ እንደምታምኑ በደንብ አውቃለሁኝ። አዎ ትክክል። የትኛው የእግዚአብሔር ቃል ነው? የትኛው የእግዚአብሔር ቃል ነው ሚካኤል ኢየሱስ ነው ብሎ ያስተማረ? የትኛው ሐዋርያን ያስተማረ? የትኛው የቀደመው ነብይ ነው እንደዛ ብሎ ያስተማረ? እና ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። አሁን አንተ መጽሐፍንት ላይ ያለውንም ስታስረዳ የእግዚአብሔር መልአክ የሚለው ያው እዛ ጋር ክርስቶስ መሆኑን በባህሪው እዛ ጋር አንብበው ተረድተዋል። የእግዚአብሔር መልአክ ይላል፣ ግን እግዚአብሔር ራሱ እንደሆነ ከባህሪው ተረድተዋል። ልክ እንደዛው ደግሞ ዳንኤል 12 ላይ ያለውን ሚካኤል የሚለው አምላካዊ ባህሪ ነው ወይስ እዛ ጋር የመልአክ ባህሪ ነው እያሳያል የሚለውን ዳንኤል 13 ላይ ያለው 10 ላይ ያለው ያንን በማንበብ መረዳት እንችላለን። እሺ አሁን እና መሳፍንት ይሁዳ ላይ ላይ ያለውን በማንበብ ያ እሺ ሰምቻለሁ። አሁን አንድ ጥቅስ ላይ ቆመን እንድናወራ ስለፈለኩ ነው። መሳፍንት ላይ የእግዚአብሔር መልአክ የተባለው ሚካኤል ነው እያልከኝ ከሆነ ከዛ ክፍል ላይ ሚካኤል ስለመሆኑ አሳየኝ። እግዚአብሔር መልአክ የተባለው ሚካኤል ነው ብለህ በድፍረት ስለተናገርክ ማለትም ኢየሱስ ነው እያልከኝ ያለው፣ ግን ሚካኤል ኢየሱስ ሆኗል ብላችሁ ስለምታምኑ እሱን ከዛ ከመሳፍንት ላይ ያሳየኝ። ካላሳየ እዛ ክፍል ላይ ደግሞ ለአንተ ትምህርት የሚሆን ካልሆነ ዳንኤል ላይ የጠቀስካቸው ምዕራፍ 12 ምዕራፍ 10 ደግሞ ይሁዳ ላይ የሚጠቀስካቸውን ጥቅሶች ማንሳትና ማየት እንችላለን። የትኛውን ጥቅስ ላይ ነው ማውራት የምፈልገው? ሚካኤል ና እንጂ ተካ። አደገኛ ትምህርት ነው ያላቸው እነዚህ ሰዎች። እሺ ተጠንቀቋቸው። በጣም አደገኛ ትምህርት ማለት ነው። አደገኛ ትምህርት ደግሞ ቲክቶክ ላይ እየበዙ መጥተዋል። አላቅም ከየት እንደመጡ እና ስሁት የሆነ በጣም አደገኛ ትምህርት ማለት ነው። እና ተመልሰ ግባ ተካ። ዋና የሚሞግቱበትን ሐሳብ ላሳያችሁ። ዳንኤል መጽሐፍ ላይ እንደዚህ ይላል። ይሄን ንግግር የተናገረው ገብርኤል ነው። ለሌሎቻችሁ እንደዚህ አይነት ሐሳብ ሲያነሱ በምን መንገድ እንደምትሞግቱ ላሳያችሁ። እሺ ትንቢተ ዳንኤል መጽሐፍ ምዕራፍ 10 ላይ እንደዚህ የሚል ቃል አለ። ገብርኤል ወደ ዳንኤል መጣና የፋርስ መንግስት አለቃ 21 ቀን እንደተቋቋመው ይናገራል። ከዛ በጦርነቱ ስፍራ ላይ ሚካኤል መጥቶ እንዳገዘው ይናገራል። ለዳንኤል ነው የሚነግረው ይሄን ታሪክና እንደዚህ የሚል ቃል ይላል። እንደዚህ የሚል ቃል ይናገራል። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብ ያስተውል ዘንድ ሰውነትህን በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እሺ እነሆም ከዋነኞቹ አለቆች አንዱ ሚካኤል ይረዳ ይመጣ ይላል። ከዋነኞች አለቆች ነው የሚለው። ዋነኛ አለቃ ስለሆነ ኢየሱስ ነው ይላሉ። የመጀመሪያው ዋነኛ አለቃ ሳይሆን አለቆች ነው የሚለው፣ በብዙ ቁጥር ነው። ከሚካኤል ውጪ ሌሎች አለቆች እንዳለ ክፍሉ ይናገራል። አያችሁ፣ አለቃ ስለሚል ያው አለቃ ከሆነ አለቃ ደግሞ ኢየሱስ ነው ብለው ነው የሚሞግቱት። ውሃ የማያነሳ ማለት ነው። እኔ ችግር የለውም አለቃ ቢል እንኳን እዚህ ክፍል ላይ
የነሱ ትምህርት ገለባ የሚያደርጉባቸው የይሁዳ መልእክትና የጴጥሮስ መልእክት ነው። ላሳያችሁ። አለቃ ስለተባለ ሚካኤል ነው ብሎ ከሞገታችሁ አንድ ሰው የይሁዳ መልእክት ጋር እንሂድ። ምዕራፍ 1 እንደዚህ ይላል። መኖሪያቸውን ቁጥር 6 የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት ይላል። የራሳቸው ቁጥር 9 ላይ ነው። እሺ ቁጥር 6 ላይ ይሁዳ 1 ቁጥር 6 የራሳቸውን አለቅነት ያልጠበቁትን የተጣሉ ማለት ነው። የተጣሉ መላእክት ናቸው። አለቆች ናቸው እኮ። የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ፍርድ ቀን ድረስ ጠብቋቸዋል ይላል። አለቅነታቸውን ባለመጠበቃቸው ስፍራቸውን በመልቀቃቸው ምን ሆነዋል? ለፍርድ ጠብቋቸዋል ይላል። ቀጥሎ ጴጥሮስ ሁለተኛ ጴጥሮስ መልእክት ላይ ምዕራፍ 2 እንደዚህ ይላል። ተመልከቱ። እግዚአብሔር ኃጢአትን ላደረጉ መላእክት፣ እነዚህ ጴጥሮስ የተናገረው ይሁዳ የተናገረው መላእክት ነው። ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመው ዓለም ሳይራራ እሺ እና ከመጣ እንቀጥል።